እንደው ሁሉም እኮ ያው የራሱ እንትን አለውና አይምቻችላቸው ሊሆን ይችላል ምናምን እያልኩ ነው። ሰውንም እንደው በብዙ ነገር ስታስቸግሪው ይሰለችሻል። እኔ አሁን ቤት እየሰራሁኝ እሱን ነው ማስቸግረው። ጣይባ አዳምጪማ ወንድምሽ የታማሚ የአይምሮ ታማሚ ወንድምሽን አዲስ አበባ አምጥቶ ተቋም ለማስገባት ሙከራ ዙሮት ማታ ይወራ ዙሮ ኢንሻአላህ እንዴ ስንቱን ነገር ነው ማረግልሽ። ራስሽ የኔማ የድርጅቱን ቁጥር ሰጥሻለሁ። ራስሽ ተደዋውለሽ ራስሽ እንዲሄድ እኮ ነው። በእነሱ ስር ሆኜ ልገባ ፈልጌ ነው። ምን ሊያሰሩልሽ ቃማ እንደዛ አስቤ ነው እኔ እስክገባ ድረስ ነው እንጂ አጎቴን እኮ ይዞ እንዲኖር አይደለም እንደዛ ያልኩት። ለጊዜው ላስቸግረው ነው። አይባ ሰዎቹ ቃማ ነው የሚያሰሩልሽ እንደዛ ብለው ነበር። እና አሰርተውልሽ ቃማ ገብተሽ ልጅ ተሰድጊ ነው። ምን ዋጋ አለው ታዲያ? ማትመለሽ እኮ ነው ቃማው። ምን ያደርጋል? አደራጅቼ መለሳለሁ ነበር ያልኩት። የት ልታደራጅ? እኔ ካርኩኝ ያው የዝህም የታማሚውን ጉዳይ አስተካክለዋለሁ በሚል ነበር። ዙሮ ከቤታችን እኔ በቀር ሌላ ቁም ነገር የሚሰራ ሰው ስለሌለ ነው ሀብዬ። እኔ ብቻ ነኝ ወደዛም ወደዝህም የምለው። እኔ አንድ ወንድም አለኝ ከሱ አይሻልም። አሁን ይሄን አርግ ቢሉት አያረግም። እሺ ጠይቅ ምን ታድርጊ? እሺ አህመድ ከመደወሌ በፊት ልናገር ብለሽ ነበር። አንዴ ልጨርስ ብዬሽ ነው። ልናገር የምትፈልጊው ነገር ካለ እኔማ ጥያቄ ማለት ነው። ቅድም አሁን ለታውርቻው አለች ልጇን። እሷ ግን 2 ወር ነው ያለችው። ገባሽ? ለዛ ነው አሁን ለታውርቻው እንደዛ አለኝ ነው ያለችው። እኔ አልመጣልኝም ነበር። መቼ ነው አሁን ለታውርቻው ማለት? ረህመት ይቅርታ ጠይባ ልጅሽ ዝም ብዬ አሁን ለታ ብልም ታለ ማለት ነው ያወራሁት ሮመዳን ሰዓት ላይ ከኢድ በፊት ልብስ ልኬ ከዚህ ማለት ነው። ከዛ ያቺ ዘመዴ ስትወስደው እሱ ጋራ በመልእክት ተገናኘን። ለልብሱ ምናምን ሁኔታ አክባር እንዴት ነው ምናምን ተባባን። በዛው አገናኘኝ። ከዛ ወዲህ አላገኘሁትም። ደግሞ ከኢድ በፊት የሆነ ነገር 2 ወሩ አሁን ለታ ያነጋገር ችግር ነው። አሁን ለታ ያለች እንጂ ረመዳን ነው አለች። እሺ ለኢድ ሳላናገረሽም ፎቶ ልኮልሽ ራሱ በስተሽው ነበር። ለኢድ እኮ አላናገረኝም። ራሙ ለኢድ ወይ ነው የሚውለው ምናምን ስለው አይ ሄዲ ምን ጋር ነው የሚውለው ምናምን አለኝ። በሮመዳን ነው ያናገረኝ። ኢድ ቢያንስ 8 ቀን ምናምን ሊቀረው ማለት ነው። ኢድለት ከአባቱ ጋር ካወራሽ አይቀር ልጅሽን ለምን አላገናኘሽም? ኧረ እኔ እርለታ ወተናል እንዴ ይሁን ማንሽ እኮ የኢድለታ ማን ጋር ነው የሚውለው? ኢድን ስለው እኔ ጋር ነው የሚውለው አይሄድም አለኛልሽ እኮ። አባቱ ጋር እኮ ያለ ልጁ ምክንያት አናወራም። ልጁን እንትን ሲል ብቻ ነው የምናወራው። የዛ ጊዜና ደግሞ ማለት ነው ብሎ አይሄድም ያለሽ ማን ነው? አባቱ አባትየው ነው። እሱን ቃል ያለሽ መቼ ነው? ምን ቀን ነው? የኢድ ዋዜ የኢድ ቀን ነው መሰለኝ። እኔ ረስቼዋለሁ። እኛኔ ረስቼዋለሁ። ወላሂ እኔ ረስቼዋለሁ። በጣም የኢድ ዕለት ማለት ነው። የኢድ ዕለት ነው። የኢድ ዕለት ውሃሽን ተይና እስኪ አዳምጪኝ። እኔን ጠይባዬ እናት እባክሽ የኢድ ዕለት ስታወሩ በዛው ልጁን አገናኘኝ ለምን አላልሽውም? የዛን ጊዜና አገናኝቶኛል ሀቢባ ረስቼዋለሁ። እንግዲህ 2 ወሩ ምለው ያንን ነው። የኢድ ዕለት ነው። በቃ ወላሂ ይቅርታ እኔ ነገሮችን እንትን ብያለሁኝ። የኢድ ዕለት ነው ያገናኘኝ። ያው ግን ትንሽ አውርቶኝ እሺ ረስቼ ነው። የኢድ ዕለት ነው። እሺ አሁን ይደወል ኢብራሂም ጋር ደውል
ባላችሁ ጋር ልደውል ራህመትና ጠይባ ልደውል። ኧረ ልጅ አባት ነው። እኔ የልጅሽ አባት ጋር ልደውል። ጥያቄ ልጠይቅ ሀቢባ? ጠይቂ። የኒካውንም ደግሞ ብትጠይቅልኝ አሪፍ ነው። መቼ እንዴት ተፋቱ ማለት ነው? ጥሩ። አዎ ጠይቅልሻለሁ። ኦኬ። ይሄ የጠይባ ጥያቄ ነው። የጠይባ ጥያቄ። የራህመት ጥያቄ ደግሞ መቼ ነው አንተና ጠይባ ኒካ ያወረድከው የተለያያችሁት? የራህመት ደግሞ አንድ ብቻ ነው ጥያቄሽ ራህመት? እና ደግሞ በባህር ተቀበለኝ አለች ያለው ያን ልክ በባህር ተቀበለኝ ያለው ልክ ነው ሀቢብቲ። እኔ ሜሴጁን አጥፍቼው የ2 አመት ሜሴጅ አሁን እንደውም የፈለኩ ነበር። እኔን ነው ያለችው። እኔን ነው ጠይቂልኝ ያለችው። አንቺን አልተናገረችም። እኔን ነው ጠይቂልኝ ነው ያለችው። ብለሃል አላልክም ብለሽ ጠይቂልኝ ነው። የኒካውን ግን እሷን ነው የምትጠይቂያት። እሷማ አለች ተናገረች እኮ። መቼ ነው ኒካ ያወረደልሽ? አንቺን ካወቀ በኋላ አለች እኮ። አንቺን መጀንጀን ከጀመረ በኋላ እኮ ነው። ከቤት ከወጣ ከ6 ወር በኋላ ነው። እዛ ሳይሆን የተፋቱበትን ያልኩሽ ሀቢባ። ኒካ ያወረዱበትን ቀን ብቻ እንፈልገው። እኔ ያለበት ዙሮ እንዴት ተነጋገርና አልፈታኝም። እኔ ይሄንን አውቃለሁ። 6 ወር አድሬ ነው የፈታኝ። መቼ ሰዓት ተነጋገርነ ሄዶ በ6 ወሩ ነው የፈታኝ። ይሄንን ነው የማውቀው። እንግዲህ እኮ መቼ ነው ጥያቄ እኮ ስንት አመት ሆነው? አመት ወስነት አመት እንደዛ ማለት ነው። ምሳሌ አመት አይሆነውም። በ6 ወሩ ነው የፈታኝ። በ6 ወሩ ልክ ተነጋግር ጦርነት ምክት እንዲያረጋ ነው ተነጋገር ነው ኒካሽ ወረደበት ሀቢብቲ። ዓመተ ምህረት ዋሪ የዛሬ ስንት አመት ነው ኒካሽ ወረደ? ኧረ እኔ ወረቀቱን እዛ ይዘውታል እነሱ እያዩ ማውራት ይችሉ የለ እንደ ወረቀቱን። እኔ ዙሮ ልክ ጦርነት ነበር እኛ ጋር ብቅት እንዲያረገ ያው እሱ ሽንኩርት ምናምን ፍላፍልቶ ነበረ። መቼም ዙሮ ሀቁት አለበት አለ ካላህ ዘንዳ ሽንኩርት ምናምን ፍልት አድርጎ ተነጋገርን። ባረባ ነገር ወጥቶ ሄደ። ከዛ በ6 ወሩ ፈታኝ። ከዛ እንደፈታይ ደግሞ እሷኑ መልሶ አገባ። ደስ በበቃቱ ደስ የተተመለሳችሁ ነው አይደለ? በጦርነቱ በጁንታው መልሰን ወጥቶ ሄደበት ነው የፈታኝ አላልኩም። ራህመት የፈታኝ አላልኩም። ወጥቶ ሄደበት ነው ያን ወጥቶ ሄደ። ግን በጣም ቆይቷል። 6 ወር ምናምን ስድስት ወርሽ ችግር የለውም። ራህመት ያለችውን ልንገርሽ። የዛለት ላይቭ ሪከርዱ ስላለኝ ካንቺ ጋር አንቺ ዱባይ ሆነሽ ካንቺ ጋር በስልክ እየተጀናጀነ ቤት ጥሎ ወጣ። 6 ወር ከቤት ከወጣ ከ6 ወር በኋላ ኒካውን አወረደ። ፌት ነው ሀቢባ። ታዲያ እኔ ጋር መረጃ አለኝ። የዛሬ 2 አመት አይደለም ማስበው። የልጅ ሀሳብ አለብኝ፣ የቤተሰብ ሀሳብ አለብኝ። እናንቺ ዓመተ ምህረት ስቆጥር መሰለሽ ሙለው ብቻ ከኔ ወጥቶ 6 ወር በላይ መቆየቱን አውቃለሁኝ። 6 ወር በላይ ቆይቶ ነው የፈታኝ። ጦርነቱ በመቼ ነበረ? ጦርነቱ 2014 ነበር ያሉ ነው ኮሜንት ላይ 2014 ላይ ነው የፈታሽ ወይስ 15? እንደዛ ነው። ከዛ መልሰን ያው እንደ ሽንኩርት ፍል 1 ወር 2 ወር ጦርነቱ መልሰን አለፍ ብሎ ከዛ ሽንኩርት ፍል ምናምን እንደማፍላት አርገን ከዛ ያው አውቆ እንደው ምንም አጣላንም ወላሂ እምቢ ብሎ ወጥቶ ሄደ። በዛ ከዛ ኑሮ 6 ወር ወደዛ እንትን ብሎ ያው ፈታሁሽ አለ ማለት ነው። ፈታሻለሁ አለ ሻልኩኝ። ግን አሁን ያን ለሷ ነው ማራው እንጂ ያን እኮ አያስፈልገኝም ለኔ። ጠይባዬ 3 አመት ይሆነዋል ከፈታሽ ባልሽ? ኧረ አይሆነው 3 ምናምን በላይ እኔ ፍየል ጠብቄ 1 አመት 2 አመት ይሆነኛል። ፍየል ጠብቄያለሁ። መቼም 1 አመት ከምናምን ይሆናል መሰለኝ። እንጃ ብቻ የጠፋኝ ነው። አርባ ግን ስንት አመትሽ? እሺ ሀገር አሁን 2 አመት እሺ። እንዴት 2 አመት ሆነሽ? እዛ ሀገር ሆነሽ ነው እንዲያገባሽ የፈታሽ ማለት ነው? ቆይሽ እስኪ አስልታትን ቀረን እዚህ ከመጣሁ ማለት ነው። እዚህ ከመጣሁ 2 አመት
2 ወሬ ነው። ሮመዳን ላይ ነው የመጣው። 2 አመቴን አለፈ። አሁን 2 ወሩ መሰለኝ ሮመዳን ከወጣ። ስለዚህ 2 አመት ከ2 ወሬ ማለት ነው። ከዛ በፊት ግን አመት በላይ የሚሆን ፍየል ጠብቄያለሁኝ። እሱን ፈትቼ ማለት ነው። እሱን ፈትቼ ኑር ያለሁ ልጅም እንትን ብዬ 3 አመት እሱን ፈተሽ ኢትዮጵያ አመት ፍየል ከጠበቅሽ ከዛ ሳውዲ 2 አመት ከ2 ወር ቆንሽ ይሄ ሰውዬ ከፈታሽ 3 አመት ከ2 ወር ሆኖታል ማለት ነው። እንግዲህ በወረቀት ብታመሳከሩ ታሪፍ ነው። የሆነ ወረቀቱን የፍች ወረቀቱን አይተው ማለት ነው። ያን ለሷ እንዲጠቅማት ነው። ለኔ እኮ ጥቅም የለውም። ለኔ ምንም እንትን የለውም። ማታታው ይሄ ልጅ ነው የምፈልገው ነበር። እሺ የፍች ወረቀቱን ራህመት እንዲልክልሽ አድርገሽ መላክ ትችያለሽ ለኔ ኦር ኢማኑ ምክንያቱም ምን የፍች ወረቀት አሁን እናቴ ስለማታውቀው አሁን ሰው እንደገና ደግሞ አይደለም ነው የሚኖረው ማሬ ባልጋም ሚስት ጋርም እኮ ነው የፍች ወረቀት የሚሰጠው። አንድ ኮፒ ላንቺ አንድ ኮፒ ለሱ እኮ ነው የሚሰጠው። እሺ ደግሞ እኔ ነው ማለት ነው። እኔማ ግን እናቴ አታውቀውም ለማለት ነው። ኮፒ ለሱ ስለሚሰጥ የሱን መላክ ይችላል። የሱ ኢሞ ላይ ለኔ እንዲልክልኝና ቀኑን እንዳየው ገናጀ ነው ባለትዳር ነበርኩኝ። ራህመት ዘጋ ቢቅርታ በወርሽ ላይ ገባሁ እንጂ እኔን ይዞ አውሩቶሻ የምትተዋወቁት እኔ ጋር እህትሽ ተገባችሁ እኮ ወቂ እህትሽ ተገባችሁ እኔ ጋር እያለ ነው። ልንገርሽ ሀገር የሚያውቀውን ነገር እህትሽ ተገባችሁ እኮ እኔ ጋር እያለ ወልጅም ነው እኮ አንቺዬ እንዲያውስ ወልዳ ሞተባት እጃላየኋትም እንደ ሀገራችሁ ሆነሽ ነው። እኔ እኮ ካንቺ ኋላ ያመጣሁ አስመሰልሽው ሁሉን ነገር። አይ ይኸውልሽ መጀመሪያም እኮ ተናግራለች እሷ የተዋወቁት አንቺና እሱ ባልና ሚስት እያላችሁ እኔ ካላይ እኮ ሰራት አላልኩም። ሀቢባ እኔ እኮ አልወጣኝም የተዋወቁት ነው ያልኩት እንጂ እኔ በኒካ አላስሯታል ብዬ መልእክት አላስቀመጥኩም። በፊትም አላልኩም። አላልኩም እንደዛ ተረጋጊ። የተዋወቁት ነው ያልኩት። በኔ ላይ ተዋውቃል ማለት ይሄን እኮ ምንድን ነው እኔን አግብቶ እያለ ነው የሚያውቃት። ይወታድርግ አሁን ለታ ያለችው ጀንጅኗት አግብቷት ነው ያለችው አይደለ? በኒካ ላይ ነው ያለችው። እኔ እዛኔ አላገባኝም አልኩሽ እኮ ጠየቀኝ። ያገባት ሳይሆን በኒካዬ ላይ ጀነጀናት ነው እሷን እያወራ ተፋተዋል። አልጀነጀነኝም እኮ እጮኛ ነኝ አልኩሽ። ራህመት ስትተዋወቁ አልተፋታችም ነበር እሷ። አለቀ። ይሄ እኮ ትልቅ ማስረጃ ነው። እሱን ጠይቂው። አንቺ እህትሽን ሰርግ ላይ እንዴት ተዋወቃችሁት? የዛኔ እኮ ልጃችሁ ነው የዛኔ አንድ ኒካ ወርዷል እያልኩሽ እኮ እንደገና እኮ ነው የተማረው። መውረድ በቂ አይደለም እኮ እያልኩሽ በቂ ነው። ጠይቂና ሙባረክን ጠይቂ። እንዴት መለሳት? መመለስ ይችላል። መመለስ ይችላል። እንደገና እንደማለት ታስቀመጥኩት እንጂ ማለት ነው ሳይጨርስ እንትን ማለት አልነበረብሽ። ሀቢባ አሁን በይ እንዲያትከራከሪ ታያትና ማለት ነው እኔ በላይቴ ላይ ኒካ አስሯታል አይደለም ያልኩት። እኔ ያልኩት ማንም ሰው የሚያውቀውን ነገር ነው የተናገርኩት። በላይ ላይ ታውቃት እንጂ አሰራናት እኔ ስለማልሆነው ብሎ አስቦ እሷን ለማግባት ያኔ እንትን አለው ከውስጡ እንትን አለው ማለት ነው። ተቀባብሎ ማውራት መጀናጀን ማለት እንደዛ ነው። የዛኔ እኮ አንድ ነገር ድረስ ሄደሽ ስልክሽ ተያዘው ታዲያ ምንድነው? ኧረ ተይ ራህመት ተይ አላህን ፍሪ ሞት አለብሽ። ስልክ ተያዘው እሷ ያለች ዱባይ ያለሽ ስትጀናጀኑ እንዴት ነው ታዲያ? ዱባይ እኮ አዳምጪኝ ሀቢባ ፍቻቸውን አብቅተዋል። የዛሬ 2 አመት ማለት ነው። ከ3 አመት በፊት ነው ፍች የጨረሱት። እኔ ኒካያን አውልጀስ ራህመት መጣሽልኝ። አንቺ አሁን ይኸውልሽ ኢብራሂም አንቺን ካወቀ በኋላ ጠይባታዋትና ከዛ ልክ እሷን ፈቶ ሲጨርስ ወደ አንቺ መጣ። ስለዚህ ላንቺ ብሎ ጠይባን ፈታና አይደለም እንደዛ አይደለም። እኔ ባለ ትዳር ነበርኩ። እሷ ፈታ ወላሂ ነው ለኔ ብሎ አንቺን ፈታሽ። እውነት ነው። ይሄን እንደው ወደዛ ተወሰላልቱ እኔ እየተናገርኩ ነው። አንቺም ለሱ እሱን ጠይቁት። በቃ እሱን ጠይቁት እኮ አንቺም ለኢብራሂም ብለሽ ባልሽን ፈታሽ። እሱም እኔ መረጃ አለሽ ሀቢባ ነገር እንዳይመጣ በቤተሰብ የእሷን አላውቅም ሀቢባ። እኔ የእሷን አላውቅም። የእሷን እኔ ምንም የማውቀው ጉዳይ የለኝም። ትፍታው ትበለው ፍቅረኛ ይኑራት አላውቅም። ግን እሱ እኔ ፈታኝ ትክክል ነው። እንደዛ አልኩም ሀቢባ መረጃ እንጭልኛል እኮ
ለሱ ብለሽ መጣው እንዴት ያለሽ እሱና እኔ ተጣላን፣ አልተስማማንም፣ ተፋታን። መፋታታችን ሲሰማ ጠየቀኝ። በቃ ጥሩ በሱ ላይ ተጀናጀሽ ምናምን ብለሽ ነገር አታምጪ። እዛ ቤተሰብ እንዴት ይጣላ? ይጣሉኛ ምን አገባን ታዲያ? እናንተ ያደረጋችሁትን ነገር። ይቺ ልጅ አታሳዝንሽም? ረህመት በድያታለሁ። ልጅ ነው እኔ አላሳዝንም። የመጣችው እያልኩት ነው። ወላጆቻቸውን እያወቅሽ እኔ እኮ ባዶኝ ነው እዛም የተበደልኩት። ሀቢባ ተፈታለች እኮ መማለስ እኮ አይችልም። 3 ኒካ እኮ ጨርሰዋል። እሱን ጠይቂው። ላንቺ ብሎ ነው አይጨርሰው። እሱን ያስጨርሰው ለኔ ብሎ አይደለም። እኔ እነግርሻለሁ ደግሞ እንደው ወደሽ መረጃ አንቺ ነሽ 3ቱን የሚያስጨርሽው። እኔ እነግርሻለሁ። አንዴ ዝም በሉ በቃ። ልደውልለት ነው አለቅ። ጥያቄዎቻችሁን ላቀርብለት። እናንተ ምን ታርጉ? ኮሊንግ ነው ግን እያለ ያለው ራህመት ኮሊንግ ነው እያለ ያለው ሪንጊንግ አይልም። በመስመር ደውይለትና አንቺ ካገናኝሽኝማ ፌር አይሆንም። እኔ ነኝ መደወል ያለብኝ። ለኔ እንዲያነሳልኝ ነው መንገር ያለብሽ ማሬ። እሺ አንቺ ካገናኝሽኝ ፌር አይሆንም። ትክክል አይሆንም። ለሁለታችሁም አይደል እኔ ቆምኩት። ለኔ ኢሞ ላይ ወይ ሳልኝ ቀጥታም መደወል ይችላል። ካርድ ሞልቻለሁ፣ ችግር የለም። ወይ ኢሞ ኦንላይን ይግባልኝ ወይ ደግሞ አንስቼላት ነበር መልሳ ዘጋኝ ነው የሚለው። አረ ቢስሚላህ ይኸውሽ። አሁን ልደውልህ ነው። ቻው። እሺ ሪንግ አላለም። ለኔ ኮሊንግ ነው ያለኝ። እናንተ ደግሞ ምን አላችሁ? እሺ እናንተ ደግሞ እኔ ስለ ኢሞ ስለማላቅ ምን አላችሁኝ? ሪንግ ማለት አለበት አላችሁ። ሪንጊንግ። እሺ አሁን ሪንጊንግ እያለ ነው። አሁን ኦንላይን ገባ። አሎ ሰላም አለይኩም ኢብራሂም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሀቢባ ነኝ እና ስልኩ ስፒከር ነው። እሺ በመጀመሪያ ከጠይባ ጀምራለሁ። የጠይባን ጥያቄዎች ነው የምጠይቅህ። የመጀመሪያ የጠይባ ጥያቄ የልጄን ድምጽ ከሰማው 2 ወር ሆኖኛል። ልጄን አላገናኝም አለኝ ብላ ነው የመጣችው እዚህ እና ለምን ልጇን አላታገናኛትም? በልጇ ናፍቆት እየተቃጠለች ነው ጠይባ። ከመቼ ወዲህ አለች? ኦኬ ለመጨረሻ ጊዜ የልጄን ድምጽ የሰማሁት የኢድ ዕለት ነው ያለችው። ምን ብየው በምን ምክንያት አለችሽ? የመጨረሻ ጊዜ የኢድ ዕለት አገናኘኝና ከዛ በኋላ የእናቴ ስልክ አይሰራም፣ ለሱም ስደውልለት አያነሳልኝም እንጂ ምን ብየው ይሄን ብየው ያን ብየው አላለች። Yes, mommy, you can have. ይሰማል ኢብራሂም? ሃሎ ሄሎ ተቋርጠክ ነበር፣ አሁን መተሃል። አረ ሄሎ እያልኩሽ ነው። አዎ እኮ አሁን ነው ድምጽክ ተቋርጦ ነበር እኔ ጋር፣ አሁን መተካል። ለመጨረሻ ጊዜ የልጄን ድምጽ የሰማሁት የዛሬ 2 ወር የኢድ ዕለት ነው። ከዛም በኋላ ሊያገናኘኝ ፈቃደኛ አይደለም ማለች። ዝምባያቴ ደውላ አገናኘኝ አለችኝ። የኢድ ዕለት ነው ያገናኘኝ። እሺ ማቱ ነው ከዛ ወዲህ ደወለችና ወይኔ እሺም አገናኝሻ ይቆራረጣል ስለኝ ቀጥታ ልደውልለት ጋይስ። ቆይ ኢብራሂም ቀጥታ ልደውልልክ። ኢሞ በጣም ይቆራረጣል። አንተ ያለህበት ሸበካ የለም መሰለኝ። ቀጥታ ልደውልለት ጋይስ። እንደዚህ አይነት ሁኔታማ እንዴት ይሆናል? አንድ ቃል እየመጣ አንድ ቃል እየጠፋ የትኛው ነው ትክክለኛ የቀጥታ ቁጥሩ? አንቺ ላክሽልኝ ነው? ራህመት ላክችልኝ ነው ወይስ ጠይባ ላክችልኝ?
ቆይ እስኪ አህመድ አንቺ ላክሽው መጨረሻው እኔ ደውይ መጨረሻው 83 ማለት ነው። እሺ መጨረሻ 80 ደውይ። መጨረሻ 80 አንቺ ስጠሽኝ ሳይሆን ለእሷ ስጠችኝ ነው። ኦኬ መጨረሻ 80 በዛ ነው እንደውለው። ለምን እንዲህ ይላል? መጨረሻ 80 ገና ሲጠራ ልክ ብሎክ እንደተደረገ ነገር ነው። ሁለት ሲም ካርድ ብር ለከኔ ለመቀበል ነው በልጅ እያሳበባችሁ ይሁን ዘመዶቼ ማለት ነው የማይፈልጉትን ከነ ዘመዶቼ ከኔ ብር ለመቀበል ነው እና አውቄ ባለሁኝ ብር ማለክም ልጄንም ወደ እናቴ ትሰጣለህ አለችኝ። አልኩኝና ዝም እንደዛም ብላ ጎልካኛለች። መልስ እንኳን እንዲያልሰጥ እንግዲህ እኔ መልስ መስጠት አልፈልግም። እሷ ብታብድኝ አላብድኝ። ከዛ እንደዛ ብላ አናገረች፣ ጎለከች፣ ዝም አልኩኝ። 3-4 ቀን ነው አድሬ ወዲያው እናቲቱ ዘንድ ያንን ሊወስጃ ደረስኩኝ። ወስጃ ደርሼ ከዛ ሲኖር ወዲያ 15 ቀን ነው አድሯል። አልደወለኝ ሆና ነው እንጂ ራሱ ታገኘው። ቆይ ከእኔ ከመለስኩት 5 ቀን ቢሆነው ነው ዛሬ ሐሙስ ዕለት ነው የመለስኩትና ልጁ እዛ በታማሚ ወንድም አላትና እሱ ሊገለው መንደር ገብቶ ሙጭቅላው ላይ መንደር ገብቶ ሩህን እንዲያዲያነ ምናምን ሰማሁኝ። ተደውሎልኝ ከርኩኝ። ያንን ልጅዮ በህድ አገኘሁኝ። ተነ ህይወቱ ምንም አላልኩኝ። ልጁን ይዤ ወደ ቤት ተመልሻለሁ። የውሸት ነው ካለኝ ከወደ እናቷ ታጥራና እኔ ውሸታም ትበለኝ እንጂ እኔ ልጇን አልከለከልኩም። ስለሌላው ያለችኝ ደግሞ ጠይቂ። ጠይባ አቤት ገና ወደ አባቱ ከተመለሰ 5 ቀኑ መሆኑን ታውቂያለሽ? እናቴ ጋር ትናንት ማታ ገና ስልክ ሰራልኝ አቡዬ። እኔ ባለፈው ማንቺ ጋር ስገባ እናትሽ ጋር ደውለሽ ነበር ስባል አረ ስልኩ አልሰራልኝ ብሎ አልደወልኩም ነበር ያልኩት። ግን ትናንትና ሰራ። እንዴት በየሰላት ያው መቼም የትልቅ ሰው ነገር ብዙ ነገር አለው። አንዴ ባትሪው አንዴ ምኑ አለችኝ። ለስልክ ሀጅ ያላቸው ለሌላው ነገር እንጂና ዝም አልኩኝና አሁን ምጠይቅሽን መልሽ ዋትስአፕ ላይ ልኬልሽ ነበር እሷ ጋር አወራሁትን። አሁን ምጠይቅሽ መልሽ። እኔ እንደስ ከዛሬው እንዴት እንደቀልድ አይደለም። ይሄ የሐቅ ነገር ነውና ሐቅ ማወጣበት ቦታ ላይ ቁጭ ብዬ ነው ምጠይቅሽ። እውነቱን ተናገሪ። ሀፊዝ መጥቶት አልመጣም እንደስ ከዛሬ የደበቅሽም ይሁን ምንም ይሁን አልመጣም ይያሽ እሱም ጋራ ተጣልቻለሁ ብዙ ጊዜና እዛም በፊት ብሎኝ አንተ ውሸትህን ነው እኔ ጋር እንዳይመጣ ብዬ ማለት ነው። አይባ ጥያቄው አጭር ነው። እናትሽን ደውለሽ ስጠይቂያት እውነት እናትሽ ጋር ነበር? ግን እናትሽ ጋር ተቀምጦ ነበር? አዎ ስንት ቀን ባልነግረኝም ተቀምጦ ልጅየው እንደዛ ሊያደርገው ሆኖ ሄዷል ብላለችኝ። ያንን ላንቺ ልኬልሻለሁ ዋትስአፕ ላይ። እኔ ዋትስአፕ ያ ሁሉ ነገር የማይበጅ ነው ማሪ። እናትሽን አሁን ደውለሽ ልጅሽ ስንት ቀን እሷ ጋር እንደተቀመጠ ጠይቂያት። አጭር በቃ 15 ቀን፣ ሳምንት፣ ወር ምን ያህል ጊዜ አለቀ። እሺ ስለዚህ እናትሽ ጋር ተቀምጦ ስልክ ስላልሰራልሽ ከሆነ ልጅሽን ያላገኘሽው ይሄ ያንቺ ችግር፣ ያንቺ ስልክ አለማግኘት ችግር ወይም የእናትሽ ለስልክ ጥንቃቄ አለማድረግ በእድሜ የገፉ ስለሆኑ ስልክ ቻርጅ ዘግቶባቸው ኔትወርክ ምናምን ይሄ ያንቺ ችግር እንጂ የነሱ ችግር አይደለም። ኦሬዲ ልጁ እናትሽ ጋር ተቀምጠው ባትሪ እንኳን ቢዘጋ የማያውቁ ናቸው እኮ እናቴ የምትለው ትልቅ ሰዎች ናቸው። በጣም ትልቅ ሰዎች ናቸው። ባትሪ ቢዘጋ እንኳን ይኑረው አይኑረው ባትሪ የማያውቁ ከድር ማለት ነው። እሺ ኢብራሂም ስንት ጊዜ ነበር የተቀመጠው እናቷ ጋር ልጃችሁ? ይሄን ጠይቂልኝ ራህመት ካልሰማ። ስንት ጊዜ? አሎ ስንት ጊዜ ነው የምትለው? ስንት ጊዜ ነው የተቀመጠው? ሳምንት 15 ቀን ስንት ጊዜ በይልኝ ማሪ። አንቺ ንገሪ እንጂ ጮክ ብለሽ እንዲሰማሽ። ይስማል? የተቆራረጠ ነው። ከእናቱ ጋራ ስንት ጊዜ ተቀምጧል እያለች ነው። ከእናቱ አከየው ጋራ ወደ 5-6 ቀን አካባቢ አድሮ እንደዚህ ሆነ ሲሉኝ አመጣው። ከዛም በላይ ያድራው ዲወር ምናምን ብዬው
6 ቀን ኦኬ። አሁን እሷ እናቷን ጠይቃት መጣች። 6 ቀን እናቷ ጋር ተቀምጦ ነበረ። የአይምሮ ታማሚ ወንድሟ ሲመታው መታው ተብሎ ሲደወልልኝ ሄጄ ወሰድኩት ነው አይደል? የሱ ቃል መልስላት ማሪ። አንቺ እየደገምሽለት የኔ ላይ ሰማው ይችላል። ራህመት እኔ የምለውን እየደገምሽለት ሩቅ ስለሆነ ላይ ሰማው ይችላል ያልኩትኝ። ራህመት ስሚኝ፣ 6 ቀን እናቷ ቤት ተቀምጦ የአይምሮ ታማሚ ወንድሟ መታው ሲባል ተደውሎልኝ መታው ሲባል ሄጄ አመጣሁት ነው አይደል ያለው? እንደዚህ ነው ወይ ያልከው ብለሽ አስረግጠሽ ታይቆም ነው ማንደሳለሽ። ሰምቷል? ኦኬ አሁን ራህመት አንዴ ጠይባ እናቷ ጋር ደውላ አረጋግጣ ትምጣና ስንት ቀን እንደተቀመጠ አረጋግጣ ትምጣና ከዛ ወደ ሁለተኛው ጥያቄ እሷ በሌለችበት ጥያቄ ለነገሩ ህዝቡ ስላለ ችግር ለመጠየቅ ይችላል። 6 ቀን ወንድሟ መታው። እሺ ሁለተኛው ላኩልኝ አልኳቸው አላመጡልኝ። የሚያምጡልኝ ቆይ ኦኬ። አንቺ ካርድ ልክ ሲያመጡልሽ ደውለሽ ጠይቂ ስንት ቀን እንደሆነ። እሱ 6 ቀን ብሏል። እሺ ያንን ብቻ ነው 6 ቀን ነው 3 ቀን ነው የሚለውም እናረጋግጠው። እሱ 6 ቀን ብሏል። ኦኬ እሺ። ሁለተኛ የራህመት የጠይባ ጥያቄ ልጄ 7 ዓመት ሆኖ እስካሁን ትምህርት አይማርም ለምን? ልጄ 7 ዓመቱ ትምህርት ለምን አይማርም? ትምህርት ገና ህፃን ስለሆነ ማለት ነው። መምህሩ ራሱ እያስተማረ ዝም ብሎ ነው ወጥቶም ይሄዳል። የዛኔ ሲቆጣውና ምናምን ሲያስፈራራው ቁጥጥ እያለ ወጥቶም የሚመጣበት ሰዓት አለና ብቻውን ያለ ተማሪ ሳይሰደድ እየወጣ ሲመጣብኝ መስመር ነውና መንገዱ የሚመጣበት ባጃጅ ይመታዋል ብዬ አሁን ትንሽ ነፍስ አዋቅት የሚያደርግ ብዬ እንትን ብዬዋለሁ። መስከረም ይደለዋለሁ። ልጁ ቢማር ለኔም ለሷም ነው ደግሞ ለሷ ብቻ አይደለም። የ7 ዓመት ልጅ ነው ህፃን። እሱ ጓደኛ የተማሩም እየቀሩም ነው ቁርአን ሀቡዬ እኮ የ7 ዓመት ልጅ ነው ህፃን እ 7 ዓመት አልሆነውም። ኦኬ እሺ መስከረም ላይ 7 ዓመት ሲሞላው ትምህርት አንደኛ ክፍል ልታስገባው ነው? ጠይቂልኝ። ትምህርቱ ለኔም ለሱም ነው ለሷንም እኔንም ነው። ካልተማረ የሚጎዳል ማለት ትምህርቱን አስገባዋለሁኝ። ሌላ ስለተጎዳይበት ነገር ታውራ። እሺ ሁለተኛው ጥያቄ መልስ መስከረም ላይ 7 ዓመት ሲሞላው አስገባዋለሁ። መስከረም ላይ 7 ዓመት 15 ቀን ያለው 15 ቀን ወር ይሄዳል ነው ያሉት ኮሜንቶች ያለው። መስከረም ላይ 7 ሲሞላው አንደኛ ክፍል አስገባዋለሁ። እሺ ሁለተኛ ጥያቄ ልጄ ስለኔ ምንም አይነት መጥፎ ነገር እንዲመከር አልፈልግም። ለልጄ ስለኔ መጥፎ ነገር ነው የሚመክሩት እያለች ነው። ስለዚህ ምን ትላለህ ኢብራሂም? ምን ይመክራሉ? ለምሳሌ ልጄን ለምንድን ነው የማታወራኝ ስለው አታውራት እናትህን አታውራት ተብዬ ነው አለኝ። አታውሪ ብሎ ነው አለኝ። አታውራ አንተን አይደለም ሌሎች ልጆች ህፃናት የ8 እና የ9 ዓመት ህፃናት እናትህን አታውራ ብለውኝ ነው አለ። እና ያው ትልልቆች የሰሙትን ነው ብዬ ገምታለሁ ነው የምትለው። የና ተሱታለችበት ሀገር ወዲያ ሀገሯ የሚመልሳት የና ስራ እየሰራኝ ነው። ችግር የለውም። ለሷ ውሸት ተዋሽ የፈለገው ልጅ ደግሞ እንደዚህ አይነት ወግኛው ሀገር ያገለኝ ነው ይመጣለሁኝ። እኔም ሀገሬ ነው። አይሰማም። ትንሽ ስልኩን አታርቂው ራህመት። አይሰማም። ቅርብ ነው። ምን አልክ? ለምን ማን ነው የሚመክረው ስለ እናቱ መጥፎ ነገር?
ማነው ልጁን የሚመክረው ስለእናቱ መጥፎ ነገር እያለች ነው? ትመክራላችሁ ወይ እናንተ ልጁን? ኧረ ምን የበለን ይሄ የራሷ ሀሳብ ነው። ምን የበለን አንድም ነገር የለንበትም። ምን የዛ አይነቱ ውስጥ የራሷ ችግር ነው። የራሷ የምታስበው እንኳን አሁን ተለያይተን አይደለም በአንድም እየኖርን ገሌ እኮ ይሄን ብሎኝ እያለ ተጎረቤት ራሱ ትልቅ ወለታ ማዘዘይ ድረስ መሞከር ነው ሰውዬ ነው ስለማውቃት ነው። ገሌ ህነርማይፋ አሁን እንደው ጥሩ አሁን እንደው ትክክለኛ ሴት ለባሏ ቢላት እንኳን ራሱ ገሌ ያለ ብሎኝ ብላ ማታ ሲመጣ ነው እንጂ ለባሏ ተነግራለች አይነገርም። ምን ራሱ መሞከረና ዝም ብላ ተረደርኩ ብላ ያላልዋትን ገሌ ያበሉ ያለኝ እኮ አይሩሽን በመላ ሰዓት እኔ ጋር ተው ስለዚህ ይሄ ያሷ ጥርጣሬ ነው። መክረንም ተሆነ ያው ፈጣሪ ነው የሚያውቀው። እንዲያውም ዘመዶች ከኔ ብሶ እሱ ሀገር ነው ያለው እንጂ አይከፋት እዛ ቢሆንልኝ ካለ ይታርግ ለጭራሹ ምዳርግላት እያሉ ነበር። ግን እኛ ወንዲ ማታማኝ ነው። እናቷም ወደ ሚዲያም ወደ ገበያም ሲሄዱ ያዙልኝ የሚሉ ሰው የላቸው። ያንን ሳስብ ልጅ የሆነ ነገር ይሆናል እያልኩኝ 15 ወር እያደረ በሚመጣበትም ሰዓት እንደዛ ዝም ብዬ ሳንዴት ሲበራት እያልኩ በስጋት ላይም በሆነ እኔ እየጣልኩት አሁን ባለፈው ያ ነገር ሲከሰት ልጄን ይሻለው አሁንም ልጄን ይስጠኝ ካለኝ ሰው ተስጠኝ ፈርሞ በልጁ ህይወት ፈርሞ ልጁን የሚቀበለኝ ሰው ተስጠኝ እሰጣታለሁ። በጣም ጥሩ። እሺ ስለዚህ ጠይባ አቤት ኢብራሂም ልጄን ስጠኝ ካለች ፈርሞ የሚረከበኝ ሰው ካለ ሰጣታለሁ ብሏል። ማንም የሚረከበው ፈርሞ እሺ በቃ ያኔ አጎቴ ጋር እንግዲህ እነሱ አልሰሙም። ይሄንን እኮ አሁን እዚህ ቦታ ላይ መግባት እነሱ አልሰሙም። የራሴ ችግር ነው ያስገባኝ። ግን ልንገረውና ለሱ ካርዲስ ሞላ አውርቼ እሱ ጋር አነጋግራለሁ። በቃ ወደ እሱ እንዲያኖርልኝ እፈልጋለሁ። ምክንያቱም እኔ ዘመዶቼም ጋር አኖርልኝ አልልም እኮ። ማን ጋር ነው የሚያኖርልሽ? አጎቴ ጋር የእናቴ ወንድም ጋር የእናቷ ወንድም ጋር እንዲሆንላት ትፈልጋለች። ፍቃደኛ ነህ ኢብራሂም? የእናቷ ወንድም ጋር የሹማዋ ጋር እንዲሆን ትፈልጋለች። ልጁ ትፈልጋለህ እንትንትናለህ ወይ? የሱን ፍቃድ ይጠይቃለሁ። የእናቷ ወንድም ጋራ አጎቷ ጋር ልጁ እንዲሆንላት ትፈልጋለች። ጦይባ አይቻልም። እዛ ሄዲ ማላም ባኮ ነው ወዲ ሀገር ጥሎኝ እኔንም አቶ እናቱንም አቶ ልጅ እንዲያድግ ነው እንዴ? አይቻልም። አይሄድም። በይኸው እናቷ ቤት ፈርሞ እንግዲህ እናቴማ ጠይባ ታዲያ እውነቱን ነው እንዴ? ህግ የሚለው ምን ሆነሻል? ወይ እናት ወይ አባት ነው እንጂ ህግ የሚለው አጎትሽ ጋር ሌላ ማዶ እንዴት ነው የሚሄደው? ሌላ ነው የሚልሽ። ይቅርታ በወራችሁ ላይ ልገባ ነው። ጠይባ አዳምጪ። ሌላ ሀገር ነው እንዴ የምትይው? ሌላ ሀገር ከአባቱ ርቆ እናቱንም ሳያገኝ ልጅ አባቱንም ሳያገኝ እንዴት ይሆናል? እሱ ከሱ የወጣ መጥፎ ነገር ማያስብ እኔ ልጄን በናፈቅኩበት ሰዓት ብቻ ልጄን አገናኘኝ ስለው እሺ ብሎ የሚያገናኘኝ ሰው ካለ ያኔ ስለ ነገር ምንም ከሆዱ አውጥቶ የሚጥል ሰው ማለት ነው። እንዲህ ተባብለን እንዲህ ብሎ የማይል ሰው ከነሱ ሰው ካላቸው ይመድቡና ልጄን ብቻ በመፈልግበት ሰዓት ያገናኘኝ። ኢብራሂም በተራ ታወራለህ፣ ዝም በል። በሱ ስልክ ሁለተኛ አልገባም። እኔ ሙቻለሁኝ ወይም ደግሞ የሆንኩላት ተባልኩት ነገር እውነት ነው ማለት ነው። እና አሁን በዘመር ስልክ ላግኝ ልጄ ነው የምልሽ። አማራጩ እንግዲህ ምን ልሁን? እናቴማ እንግዲህ እንትን ነው እዛም አካባቢ ያሉት የምታዩ ለሱ ነው የሆኑት። ጠይባ አዳምጪ። እንዳየነው ጉዳዩን ከሁለት ወገን እንዳየነው ልጅሽ እናትሽ ጋር ነበረ። ራስሽን መስከረሻል። ደውለሽላት እዚህ ነበረ የአይምሮ ታማሚ ወንድምሽ ሲመታው እኔ ደበቅኩሽ አንቺ እናት ስለሆንሽ እንዳትጨነቂ ነው። የአይምሮ ታማሚ ወንድምሽ ይመታው ነበር ስለመታው አባትየው መተው ወሰደው ብላሻለች። እናትሽ ጋር በነበረ ሰዓት ልጅሽን ያላገኘሽበት ምክንያት ደግሞ እናትሽ እድሜዋ የገፋ ስለሆነች ስልክ አጠቃቀም ስለማታውቅ ቻርጅ ሲዘጋ ቻርጅ አርጋ አንቺን ስላላገናኘችሽ ነው። ይሄ ያንቺ ችግር ነው። ሁለተኛ ነገር ደግሞ አሁንም የአይምሮ ታማሚ ወንድምሽ ቤት ውስጥ እያለ ልጅሽን እዛ መስጠት አንቺም ልብሽ አልፈቀደም፣ እሱም ልቡ አልፈቀደም። ስለዚህ ያለው መፍትሄ ምንድነው ስትባይ ምን ይደረግልሽ? እሺ ፈርመው የሚወስዱ ከሆነ ይውሰዱ አለ አባት። አንቺም ለልጅሽ ሰጋሽ የአይምሮ ታማሚ ወንድም ስላለሽ ቤት ውስጥ። ስለዚህ አጎቴ ጋር እዛ ማዶ ሌላ ሀገር አልሽ። እሱም ደግሞ አባት አልተስማማም። እውነቱን ነው። እናትም አባትም አጥቶ ማደግ የለበትም ልጁ።
እዛ አባቱ ጋር እንዳለ በአባትየው ስልክ ግን መደወል አልፈልግም ካልሽ አሁን እንጠይቀው። ሌላ ሰው ስልክ ያለው ሰው ቤት ውስጥ አለ ወይ ብለን አንቺ ተረጋጊ። ባይሆን ስለ ነገር አውልቆ የጣለ ሰው ነገ ደሞ ዲብላም ያኔ ልጠይቀው። ሌላ ሰው ስልክ ያለው ሰው ቤት ውስጥ አለ ወይ ብዬ ሚውት አድርጊ አንቺ ጠይባ። እሺ ራህመት ሚውት አይደለሽም? እሺ ኢብራሂም ቤት ውስጥ ካንተ ውጪ ሌላ ስልክ ያለው ሰው አለ እናንተ ቤት ውስጥ? ኢብራሂም ካንተ ውጪ እናንተ ቤት ስልክ ያለው ሰው አለ ወይ? ጥያቄ ነው። አለ ማን አብዱ የኔ ትንሽ ወንድም አለ። ያው በመስመር ነው። ኢሞ ምናምን የለውም። ለልጇ ስትል በመስመር ካርድ እየሞላች ደውላ በሳምንት አንዴ ልጇ ደውላለሁ። እኔ የምፈልገው ድምጡን መስማቴን እየተማረ ወንድምህ ጋር በሳምንት አንድ ጊዜ በቀጥታ እየደወለች ታናሽ ወንድምህ ጋር እሱ ልጇን ያገናኛት። ችግር የለም። በጣም ጥሩ። እሺ አንዴ ግን አልሰጠም አህመድ። ኦኬ ጨረስን። የጠይባ አራቱንም መልስ ተመልሶልናል። ያለው መፍትሄ ለልጁ ስልክ ግዢለትና በልጅሽ ደውዪ አለቀ። አይ የ7 ዓመት ልጅ ስልክ ያዝ። ምን ሆናችኋል እናንተ? 7 ዓመትም አልሞላውም። እሷ 7 ዓመት አለች እንጂ ገና መስከረም ነው 7 ዓመት የሚሞላው አለ አባትየው። መስከረም 7 ዓመት ሲሞላ አንደኛ ክፍል አስገባዋለሁ አለ። ስለዚህ ጥያቄዎቿ ጠይባ እዚህ ጋር ይዘን ይፈልገዋል። እሺ አንዴ ልጨርስና ይናገራል። ጠይባ ይዛ የመጣችው 4 ጥያቄዎች ነበሩ። አንደኛ የልጄን ድምጽ ከሰማሁኝ 2 ወር ሆኖኛል አለች። እሱም አዎ ትክክል ነው፣ 2 ወሯ ነው። ከሰማች ግን ልጇን እናቷ ቤት አድርጌላት ነበረ። መደወልና አለመደወል እናቷ ጋር የእሷ ፋንታ ነው ብሏል። አዎ እሷ ደግሞ እናቷ ጋር ያልደወለችበት እንግዲህ የእናቷ ስልክ አይሰራም ነበር። ገጠር ነው፣ እናትየው እድሜያቸው የገፋ ነው። አንዴ ስልኩ ቻርጅ ዘጋ፣ አንዴ ሸበካ የለም እያሉ በእናቷ ምክንያት አላገኘችም። ይሄ ደግሞ የእሷ ችግር ነው። ወደ ሁለተኛው ጥያቄ ልጄ 7 ዓመቱ ነው ግን ትምህርት ቤት እየተማረ አይደለም ለምን አለች። እሱ ደግሞ ምላሽ ምንድነው 7 ዓመት አልሞላውም ግን ትምህርት ቤት አስገብቼው እየጠፋ እየመጣ ባጃጅ እንዳይገጨው ተጨንቄ አስቆምኩትና 7 ዓመት ሲሞላው አንደኛ ክፍል መስከረም ላይ ላስገባው ነው ብሎ መለሰ። ሶስተኛ ጥያቄ ልጄ ስለኔ መጥፎ ነገር አይመከርብኝ አለች። ልጇ ስለሷ መጥፎ ነገር እየተመከረ አይደለም። ተመከረ የምትለው ነገር ካለ ማስረጃ ካላት ታቅርብ። ከዛ ውጭ ግን እዚህም እያለች እንደዚህ ሰዎች ስለሷ መጥፎ ነገር የሚያወሩ ይመስላታል ብሎ መለሰ። ማስረጃ የላትም ልጇ ለመመከሩ። እሷ ለምንድነው ማስረጃሽ ስንላትም የመለሰችው ምንድነው ልጄ ለምንድነው አታወራኝ ስለው አታውራ እያሉኝ ነው አለች። አታውራ ያሉትስ እነማን ናቸው ስንላት የ8 የ9 ዓመት ልጆች አለች። በህፃናት እሱ ልንጠይቀው አንችልም። አራተኛ ጥያቄ ልጄን እናቴ ቤት ውሰድልኝ ነው። እናቷ ቤት የአእምሮ ታማሚ ወንድም ስላላት እሱ እየደበደበው ስለሆነ የወሰደው እሱንም እሷ እናቷ ጋር ትናንትና ደውላ እውነት መሆኑን ስላረጋገጠች፣ እናትየው ግን የደበቀቻት ለሷ ለምንድን ነው እናት ስለሆነች በሰው ሀገር እንዳትጨነቅ የአእምሮ ታማሚ ወንድሟ ልጇን መምታቱን እናትየው የራሷ እናት ደብቃት ነው። ለምን በሰው ሀገር እንዳትጨነቅ ልጇ ብላ። ስለዚህ ለልጁ አደጋ ስለሆነ ከአእምሮ ታማሚ ጋር አንድ ቤት ውስጥ መኖር አባትየው ጋር ሊቀመጥ ነው። አጎቴ ጋር ውሰድልኝ ብላ ነበር። አባት በህይወት እያለ ልጅ አጎት ጋር ሌላ ሀገር የሚሄድበት ምንም አይነት ምክንያት ስለሌለ አባት ጋር ሆንም ብሏል። እሱም ትክክል ነው። የአራቱንም ጥያቄዎቿ ተመልሷል። መፍትሄው ምንድን ነው ታዲያ ከተባለ ታናሽ ወንድም አለው። እሱ ጋር ዳይሬክት መደወል አልፈልግም፣ ራህመት በሌላ ነገር እንዳጠረጥረን እኔ አልፈልግም እሱ ጋር መደወል ብላለች። እቤት ውስጥ እንደዛ አይደለም አልጠረጠራቸው የሚደዋወሉ እየተሳደበኝ ነው ሀቢባ በቃ ዋቴቨር ብቻ አትፈልግም። እሺ አንቺ ወጥተሻል ከጉዳዩ። አንቺ እንዳጠረጥሪ ሳይሆን እሷ ስለማትፈልግ ሰላም ስለማይሰማት ጥርጣሬያት ስለምትሰደበው ዋቴቨር ብቻ ስለማትፈልግ እሱ ጋር ዳይሬክትሊ መደወል። ቤት ውስጥ ከአንተ ውጪ ስልክ ያለው ሰው አለ ወይ ያልኩት፣ አዎ ታናሽ ወንድሜ ስልክ አለው ብሏል፣ ግን ኢሞ ምናምን የለውም ቀጥታ መስመር ነው ያለው ብሏል። ስለዚህ በሳምንት አንዴ ለልጇ ካርድ እየሞላች በሳምንት አንዴ ልጇን በልጇ ታገኛለች።
ዝም በል እኛ የህዝቡ ጥያቄ ደግሞ እዚህ ጋር ኮሜንት ላይ አባት ነው በገዛ ገንዘቡ ልጁን እያሳደገ ያለው ወይስ እሷ እየላከችለት ነው እያሉ ነው። ብር እየላከችልክ ነው የምታሳድገው ወይስ በራስክ ነው? ይሄን ጠይቅልን ፕሊዝ። ሰምታታ አንዴ ብቻ ልካለኝ ለልብስ መልበሻ ብር አንዴ ብቻ ልካ 500 ብር ሲተርፈኝ በቀር ያንንም አሁን ጫማ ገዝቼበታለሁ። ጠቅላላ ልብሱን በየአይነት አልብሼ ፎቶ እየቀያየርኩ ተነሳሁ ልኬላታለሁ። ይሄ የለም ካለኝ ከራህመት አለ መረጃው ራህመት ትልክላችኋለህ ያላከልኝም ካለኝ ማለት ነው። ኦኬ ስለዚህ በ2 አመት ከ2 ወር ውስጥ እሷ ሳውዲ ሄደች 2 አመት ከ2 ወር ነው ብላለች። በ2 አመት ከ2 ወር ውስጥ አንድ ጊዜ ብቻ ነው የላከችልክ ለልብስ ብቻ ነው የላከልኝ አንዴ ቻው አይደለም ኢብራሂም አስታውሳል አይደለም ሁለቴ እያለ ነው ሁለቴ ተፊት 3000 የሚሆን ምን አላቀም ትዝም አይነኝ ብላለች እያለ ነው። ያ ሁሉም አለ ያኔ ደረሰኝ ሰንቱን አህዋሎትም ጋር ስለሚያይጠፋ ይጠየቃል። አብሽር እኔ ጋር ያለው እንኳን ቢጠፋ ያ ደረሰኝ እኔ ብር ስለወሰደ አይደለም ግን እንዲዋሽው አንዴ ብቻ ላኩኝ እንዴት ተባለ እንዳይሆን ነው እንጂ የኔ ለልጅ የማረገውን ነገር አላነሳም። እሺ ማርያም ባለፈው አላነሳው ማንቺ ስትጠይቂ ነው አይባ እንዲያዳምጪኝ እሱ ሁለቴ ብሏል። ሁለቴ አንዱን ረስቶት ነበር ሁለቴ አለ። አንቺ ስንቴ ያልሽ? በቃ በቁጥር ተናገር። ሶስት ልክ ያለ አንድም ደግሞ ብልክ ምንድነው ለልጅ ነው ያልኩት። አንቺም ስትጠይቂኝ የልጅ ነው ያልኩት። አዎ ስንት ላክሽለት? እሺ ከዚህ በኋላ አትላኪ አባ ልካለሁኝ። ልብስ ካገኘው ልካለሁ። ልጅ እስከሆነ ልብስ ሌላ ቅያሬ ነገር ልካለሁ። ብር አልክም። ጎበዝ ብር እንዳትልቂ ልብስ ግን ላኪ። የሚሄድ ጓደኞች ምናምን ስታገኚ ልብስም መጫወቻም የትምህርት ቤት ቦርሳም ጫማም ግዝት አድርገሽ ላኪ። እሺ ብር ግን አትላኪ። ተስማማ? ኦኬ ጥሩ። አሁን ወደ ራህመት ጥያቄ እንሂድ። ከዛ ኢብራሂም መናገር የሚፈልገው ነው። የራህመት ጥያቄ ኒካውን ያወረድክላት መቼ ነው ነበር? የራህመት ጥያቄ የዛሬ ስንት ነው? ይሰማሃል? ኒካ ተታወረዳችሁ ስንት ጊዜያችሁ? ስንት አመት ሆናችሁ? ይሄ የራህመት ጥያቄ ነው የጠይባ አይደለም። ተናገር አታስታውሰው ጥያቄ ብላለች። ከራህመት ነው የመጣልህ ይሄ ጥያቄ ኢብራሂም። እሷ የልጅ ሀሳብ አለብኝ ስደት ላይ የቤተሰብ አስተዳዳሪ ነኝ ረስቼዋለሁ ብላለች። አንተ ራህመት ሐቋ እንዲወጣላት ከፈለክ አንተ ራስህ ተናገር። አታስታውሰው አንተ እኮ ራህመት ናት የጠየቀው ነው ያልጠየኩት። የእንትና ጥያቄ እኮ አይደለም ይሄ የጠይባ ጥያቄ መስሎክ ነው። የራህመት ጥያቄ ነው። እሱም አያስታውሰውም። ይሰማሃል? መቼ ነው የተፋታችሁ? ስንት አመታችሁ? በግል ነው የምጠይቂኝ እንዴ? እየሰማች ነው። እሷ ናት እኮ እየጠየቀች ያለው እኔ አይደለሁም። እሷ አትጠይቃትም እንዴ? በላይ ጤና ያገባች ያለው እሷም አለ ያገባብኝ እኔን ታይፈታል ያለው ስንት አመት አብረን ኖረናል፣ ስንት አመት ተፋተን፣ ስንት አመት ኖረናልን የሚለውን እሷ ታውቃለች ማለት ነው ማሪ። እሱም የማያውቀው ከሆነ ጠይባ ትክክል ናት ማለት ነው እኮ ራህመት። እሱም የማያውቀውም ኒካ ያወረደበትን ጊዜ እሷም አታውቀውም። አንተ ተናገር። አምስት አመት እሷ ሶስት የመጨረሻ ፍች አምስት አመት እና ሶስተኛውን ትተፋቱ ተመጨረሻው ፍች ተወለደች ወዲያ ዲስ በቃቱ መጨረሻው ናቃሉ አራት የሆነ እንዲሆነ የፍች ወረቀቱ አላችሁ? ወራራ ኑረውታል። እሷ ሚዛኔ እኔም ይዣለሁ። ያው ቤተሰብ ጋር ስለተቀመጠ ነው። እሱን ላክልንሽ። እሱን ላክልሽና ነው ወዛው ተገብቶኝ ነው እንትንም እንደገና አቃ ፍለጋ ፈልጉም ነው። ስለዚህ የዚህ ጥያቄ መልስ አልተገኘም ውዶቼ። ጠይባ ሐቅ ኑራት ራህመት ሐቅ ኑራት ማወቅ አንችልም። አሁን አቡዬ ሐቁም እንዳለ ሆኖ ሁሉም እንዳለ ሆኖ የልጅ ጉዳይ ተስተካከለ።
ግን አሁን የምነግርሽን ነገር አንድ ነገር ብቻ ያዥልኝ። ቅድምም ሰምተሻል። አገር ትግባ እንጂ ብቻ አለ። ያንን ተይው፣ እኔ እገባለሁኝ። እንኳን የአባቴ የአያቴ ቅማቴ ሀገር ነው። ማን እንደሚያባርረኝ ያለው ሁለተኛ ምንድን ነው ጠይባ ነገር አታጋጊ። በእናትሽ አገር ትትገቢ ትቀበያለሽ። ልጅሽ አለቀ። ሌላ ነገር አታጋጊ። ተይው። እሺ ወደ ሁለተኛው ጥያቄ ነው። ራህመት ለምን ሚውት አረግሽ? ሚውት አላረግም ብለሽ ቃል ገብተሽ ነበር ስልክ ስትደውይለት። ለምን ሚውት አረግሽ? ላክልኝ እያልኩት ነው። እሺ ወደ ሁለተኛው ጥያቄ እንሂድ። በባህር ወደ አንቺ ሁለተኛው ጥያቄ የራህመት የጠይባ 4 ጥያቄዎች ተመልሶላታል። አለቀ። ያንቺ የመጀመሪያው ኒካ መቼ ያወረዳችሁት? ከኔ በፊት ነው ከኔ በኋላ የሚለውን ሊመልስ ፈቃደኛ አይደለም። ኦር ደግሞ አያውቀውም። ከላከልሽ ስትልኪልኝ ዋትስአፕ ነው የፍች ወረቀታችሁን ይመሰክራል። ካላለከዋለሁ አልኩሽ። እኔ ጋር እኮ ስለሌለ ነው። ፈልገህ ላክልኝ። ሁለተኛው ጥያቄ ደግሞ በባህር ልምጣና ተቀበይኝ ብለሃታል አላልካትም ብለሽ ጠይቅ። በባህር ልምጣና ተቀበይኝ ብለሃታል? አላልኩም። ምንም ነገር አላልኩም። ህይወቴን ብትበጣ ነው ችግሩ እየተቆራረጠ ሆነ። ግማሽ ማውጋት ግማሽ መቆም ሆነብኝ እንጂ እኔን ህይወቴ ለመበጥበጥ ነው የቆመችው። መቼ ነው በባህር ልምጣ ያልኳት? እሷን በኢቃማት መቼ ነው ውሰጂ ያልኳት? ውሸት። አንድም ቀን ሽንኩርትስ መቼ ነው ሽንኩርትስ እሷ ጋር የተከልኩት መቼ ነው አብረን ኩነን? እሺ እኔም ብትዋሽ ያለያዩን ሽማግሌ የተከያለች። እሺ እሱ ልጠይቃት። ጠይባ ሽንኩርት መቼ የተከላችሁ? ሽማግሌ ነው አፍልተን ልንተክል ነው ያልኩት። አፍልተን ልንተክል ነው ያልኩት። ይሄንን ከካደ ደግሞ ይጠይቁለት። ግን አይካዲ፣ ወላሂ አይካዲ። ጥሩ አይደለም። እኔ መቼም ሰው የሚያየውን ነገር ነው አወራሁት። ይሄ እኮ ሰው የሚያየው ነው። እንደው የዋህነቴን አትጠቀም ኢብራሂም ተው። አንድ ነገር ልንገርህ። ከበፊት የዛሬ 2 ዓመት ስመጣ ልቀልድም ይሁን ብለህ እንኳን በራህመት ጋር በእርግጥ ኑሯችሁም እኔም እንዲፈርስ አልፈልግም። እኔ ጋር ኑሮ ስለማይኖር ሰውም የሚለው ብጥበጣ ነው እያለ ነው። አንተም ብጥበጣ ነው እያልክ ነው። እንደዛ ስትለኝ ምንድን ነው ያልኩህ? ኧረ ተው ኢብራሂም፣ እንግዲህ አንተና እኔ እኮ አብቅቶልናል። ዙሮ ከሆነልህም እሷ ጋራ ቤታችሁንም ሆነ ለመሄድ ሞክር ምናምን ስልህ የልጅሽ አባት አይደለሁ እንደም ችግር አለው። በመስመር ነው ደግሞ የደወልክልኝ እማ አይደለም በእርግጥ ብለህ ስትለኝ ኧረ ተው እንዲያውም እኔ እንዴት እንደዚህ ብለህ ምናምን ብዬ በኢሞ ብዙ ሰድቤህ ነበረ። ግን ያንም ሲጀመር እንኳን ያን የቅርቡም የለም ከኔ ጋር አለ። ግን ነው እንግዲህ የለም ሀቅ አንቺ ጋር እኮ ቢኖር አሁን ቁጥርም ቀይሬ ኢሞም ቀይሬ እኔ እኮ ሁለተኛ ኢሞ የኔ ከዛ ወዲህ ምን ሰዳደብበት ነው አዳምጥ። በተራ ታወራለህ ደግሞ ስልኩ ተጠርቷል አላለም። ይሄ እኔ እንትን አይደለም። ግን አንቺ አለቅጥ እኔን እንትን ስትይ ያው ክፉ ሲያበሆን እንደዛ ሲል ይሆን ነበር አልኩሽ እንጂ እኔ እሱን እንትን ለማለት አልነበረም። እሺ ግን ሀቅት አለ ችግር የለም። እኔ አሁን ይሄንን ብሎ እውነቱን ልቀልድያት እንኳን ነው ያልኳት እንኳን ብሎ ቢያምን ማለት ነው አላህ ዘንድ ነው እንትን የሚያገኘው። ደግሞ ይሄን ደግሞ አሁን ደባብቆ ቢል አላህ ይጠይቀዋል። ምንም ችግር የለም። እኔ እኮ በዋህነት ብዙ ተጎድቼበታለሁ። ስልኩ ደግሞ ተጠልፏል የሚሉት ያውቃል የሚሉት ያውቃል ማለት ነው። ማረጋገጥ ይፈልጋሉ እንነግረዋለን። ችግር የለም። ጠይባ የዛለት እኮ ላይ ያለው ሽንኩርት አፍልተን ስንለያይ እንኳን አላካፈለኝም ከሽንኩርቱ እኮ ነው ያልሽው። እኔ ውድ ሽንኩርት አፍልተን ሊተከል ነው ያልኩት። ሊተከል ያኔ እንኳን አላካፈለኝም እኮ ነው ያልሽው። አንድ እርሻ ታሳረሽ ሀቢባ ሊተከል ከሆነ ያን እኮ ሲያበቃ 6 ወር ልጅ ይዤ ነው የተቀመጥኩት። ለኔ ሌላው ይቀር እንደው 3000 4000 እንደው እንቺ ጫማና ልብስ አይባልም። የልጁ እናት እኮ ነኝ። ለልጁ ልብስ ገዝቶለታል። እኔ እንጃ ያው 100 ብር ይሁን ምናምን። እሺ ያኔ እኔ በገንዘብ የገዝቼ እንኳን ያፈላሁትም ማለት ነው እኮ። አፍልታችሁ ነበር? አዎ። እሺ ያው ሽንኩርት አፍልተን ነበር። አንቺ ያልሆነ አላወራም ተሰን ነበር እያለች ነው። ካርድ አልቆብሽ ነው አይደለም ሸበካው ነው። ማን ነገረው? ተቀበል
እየዘጋው አይደለም። ደንበኛ አሁን ማግኘት አይችሉም። እና ሀቢባኔ እኮ ሪከርዷን እኮ ልኬልሻለሁ እኔ ጋር ስታወራ ማለት ነው። ይጠይቃል፣ ልብስ ይገዛለታል ምናምን እያለች እኮ ልኬልሻለሁ። አቡ በዋስታፕ እኔ በጣም ቢዚ ልብስ አይገዛለትም አላልኩም። ራህማ ስለተለያየንበት ስለፍሉ ነው ያልኩት። ስለፍሉ ብላ ብትል አፍልተን በሰላም እኮ ኑሮ እየኖርን ነበርና ያልኩት። አንቺ ስሚ ጦይባ ወላሂ ሪከርድሽ አለኝ ቆራርጦ የላኩት ማለት ነው ያልሽው 4 አመት ልጅን ሳሳድግ ጠይቀውኝ የማያውቁ አሁን ነው የመጡት ነው ያልሽው። ሪከርድሽ ደግሞ አዲያውንስ ቀለብ እንጂ ብለው ሰፍረውልኛ ቃሉ ነው ስፈካስሻ ቃለሁ እንዴ አላውቅም። ራስሽ ብለሽኛል እየመጣን ምክንያት ነው እንትን ያልነው በዛ ምክንያት እኮ ነው። አሁን ለምን ተሰደብኩኝ፣ ለምን ክብሬ ተጣሰ፣ ለምን ተረገጥኩኝ፣ ለምን የዝግዝግ ታየሁ ብዬ እንጂ ወጣሁት ቸገረኝ ብዬ አልወጣሁም ነው ያልኩት። ሸወጋ አለበት ነው በ26 እንዲደውል ለጌ እኮ እንዴ አልሽ በይኸው ደወልሽ አሁን ሸበካ እንዲያ ነው ጀመረ የገጠር ነው። አሁን መልስለት ጥያቄዋን ፍላፍልተናል እያለች ነው። ያው ልክ ያለች አፍልተን ሽንኩርት አፍልተን ከዛ ተለያይተን ምንም አላካፈለኝም ምንም አልሰጠኝም ለኔ ነው ያለችው። ይሄንን ግን ላንተ ማን ነገረክ? ይሄን ያለችው ላይቭ ላይ ነው። አንተ ቲክቶክ የለህም ሰው በምን አወቅ? ተከታተል ነው ነው ሪካርዶን ልኬልሻለሁ። ስክሪን ሪካርድ አድርገሽ ልከሽለት። እሺ ጥሩ። ስልክ መጠለፉንስ ታውቃለህ? ኢብራሂም ይሰማሃል? ጥሩ ካወቅክ እሰየው። እሺ ሌላ ጥያቄ ልሽ ጠይባ። ሁለተኛው ጥያቄ ግን አልተመለሰም። በባህር ልምጣና ሳውዲ ተቀበይኝ አላልኩም እኮ እኔ ነኝ የምመልሰው ብሎኛል። ግን አርግ ማስረጃ የለም አላልኩም ማለት። አዎ 2 አመቴ ከዚህ እንደመጣሁኝ ማለት ነው። 1 3 ወር 4 ወር እንደሰራሁ ነው። እሺ እና እንደዛ ሲለኝ እኔም ቀርሞ ብርም የለኝም ሲጀመር መጀመሪያ እሺ ብየው ነበር። ወላሂ አላህን እንደው እንትን ልበል እኔም እሺ ምን ችግር አለው አይዲያ እንደው ምን ከዛ ትዝ ሲለኝ ረህመት ጋር ግን ይካላቸው ኑ ይሆን ብዬ ጠየቅኩት በኢሞ ማለት ነው። አይ እንደው እኔም ልሰራ እሷም እዛ ትስራን የምሰራለሁ ብዬ ነው ምናምን ሲለኝ ከዛ ደጋ አይ ኢብራሂም አይሆንም ትዝ ሲለኝ እንደገና አሁን ኮቱላ እንደው ምን ብዬ እንደዚህ አላረግም አይሆንም ብዬ ስለው እሱ እንደገና እንትን አለኝ። አይ ቀርሞ ሲጀመር አንቺ ምናምን የልጅሽ አባት አይደለሁ እንደ ምናምን ብሎ ሲሰርበኝ አይሆንም ይሄ ነገር ምናምን ብዬ ተጣላን፣ በዛው ቀረ። ከዛም ወደዚህ እሱ አንስቶ አያውቅም። ያው ሌላ ነገር ነው የምንነጋገረው ማለት ነው እንጂ ብሎኛል። መጀመሪያ እኔ መረጃውን ፈልገዋለሁ ሀቢባ። መረጃው ደግሞ ማለት ነው ዛሬ 2 አመት እንደውም ማለት ነው እንደውም በመስመር ነው መጀመሪያ በመስመር ነው የደወለው። እኔ ግን አለኛው ብለሽ ቆየ ጦይባ አላልኩኝ መረጃ ሀቢብቲ እንኳን ያን የዚህ እናንተ ጋር ተሰዳደብኩበት ጠፍቶብኝ ነው እኮ ተቸገርኩት እንጂ ያለ ማስረጃ ተቀባይነት የለውም። ጨርሰናል ይሄን ጉዳይ። ወደ ሁለተኛው ጉዳይ እንጂ ለኔ የሚጠቅመኝ ነገር የለም። ግን እሷ እንደው እንትን ብላ ስትል ችግር የለውም የዛ ጊዜ ያረግ ነበር ነው ያልኩት። እሷ ግን በእቻ ተነሳ ነገር የኮረኮረ አሁንም ልጅና እንትን ለማለት ነው እንጂ ለሌላ አይደለም። ሀቢባ እኔ የባሌ ሀገር ያልኩበትን ኮሜንት እሷ ናት የደረሰችብኝ። አሁን መልሳ ሁለታን የደረሰባታለሁ ይቅርታ ብላ ስታበቃ ይኸው እሷ ናት የደረሰችብኝ። ኧረ እኔ ለእሷ ላይ ሆነ እኔ እንኳን ብሳደብ 1 ቀን ተሳድቤው 2ኛ ቀን ሆዴ ባዶ ነው ሀቢብቲ። ይሁን እነዛ ልጅና አንቺ የሰደባችሁኝ እንኳን ሜሴጅ ስልኬ የለም ወላሂ ተስልኬ የለም ልንገርሽ። ረመዳን ላይ ልማርጌው ማለት ነው። እንዴ ኢብራሂም እንጠይቀው መቼ ነው ረህመትን ያወካት በይልኝ። እንዴ ረህመት የማይሰማ እኔ ጋር የማይታወቅ ነው መቼ ነው ኢብራሂም አንስላ
ኢብራሂም ይሰማ አዎ ይታወቅ ነበር ቀን ቀኑና አመቱን ቢሆን ችግር የለውም ይዛል ይታወቅ ነው የት ነው እንዴት ነው ጦይባስ ጋር ኒካ ነበራችሁ የለችው የለንም እሷ ጋር ተለያይቼ አመት አድርያለሁ አይደለም የተጋባንበትን ሳይሆን ያልኩ መጀመሪያ መዲና ምላሽ የተገናኘውን ያልኩ የዛኔ አንድ ፍች ፈትቻታለሁ ብለህ የጠየከኝ እየነገርሽ ነው እንዴት አለ ፈትቻት ነበር የጠየኩሽ አልሆነም ሳይሆን ነግራውም ቢሆን እኮ ችግር የለም ነግሬው እስካሁን ተመካክረን ቢሆን እንደዛ ሄድም ቆየ መሆናችሁ ነው ነው አይደለም አንቺ አሁን ስለማይሰማው ነው የነገርኩት እሺ ጥያቄ እናንተ ከተዋወቅን ስንት ዓመት ሆነ አንቺ ያገባሽ ከኔ በኋላ እንዲሆነ እኔን እያወራ እኔን አግብተው መስመር ስለሆነ እየተበላን ነው ሀቢባ ያኔ አንዲ ሰው ዝም ብሎ በየተራውሩ ጦይባ ስሚ ሀቢባ ጦይባ የኒካ የፍቻ ወር ደግሞ ልክልሻለሁ ምን ቀን እንዴት ተሳሰርን ሽማግሌዎችም ቢሆን ይቀርባሉ ይሄ እኮ ችግር የለውም እሺ ይኸውልሽ መቼ ነው ስንት ዓመት ሆነን ከተዋወቀን ብቻ በይው ስንት ዓመት ሆነና አንተና እኔ ተተዋወቅን መጀመሪያ ነው ወይስ የመጨረሻው የምትይው የመጀመሪያ ተዋወቃችሁ አንቺ አወራሽው ነው አመቱን ራሱ አስተውሰው መዲና ካገባች አስተውሳለሁ የመዲና ካገባች እኔ አላስታውስም ድሮ በእሷ ላይ በእኔ ላይ ነው ለምትለው ነገር እሷን ፈትቼ እንኳን ይሆን አውርጄ መጨረሻውን ኒካ አውርጄ ዝም ብዬ አመት አድሬያለሁ አንቺ ጋር ራሱ እንትን ሳንል ማለት ነው ሳንተዋወቅ አመት አድሬያለሁ ከዛ አመት አድርኩ በላይ ነው አንቺ ጋር የተዋወቅ ነው ሲለሽ እዚህ ተመጣሁ ዱባይ ማለት ነው ኖ የመጀመሪያ ተዋወቃችሁ አብላችሁ የተዋወቃችሁት የመዲና ሰርግ መቼ ነው መዲና መቼ ነው ያገባችሁ ቢያንስ እኔ አሁን 5 ዓመት እዚህ ተመጣሁ 6ኛ ነኝ ይዣለሁ ቢያንስ 7 ዓመት ነው የተዋወቃችሁት ማለት ነው 6 ዓመት በይው ግን እሱና እኔ ማውራት ተጀመርን 2 ዓመታችን ኦኬ እሺ ከተዋወቃችሁ ግን 7 ዓመታችሁ 6 ነው 5 ዓመት የዛገ አይወልዱ እኮ ነው የተዋወቃችሁ ልጃቸው እኮ መስከረም 7 ዓመት ሊሆነው ነው ማሪ እሺ 7 የመዲና ሰርግ ጊዜ እኮ አልወለዱም አንድ ኒካ ወርዶላት አንድ ኒካ ወርዶ ተለያይተው ነበር በአንድ ኒካ ከዛ በኋላ አንቺን ጠየቅሽና አንቺ ነኝ ጮኛለኝ ፍቅረኛ አለኝ አልፈልግም ስለው እሷን በአንድ ኒካ ብቻ ነበር ያወረዳት መለሳትና ልጃቸውን ወለዱ አልሽኩ ስለዚህ ልጃቸው ሳይወለድ ነው የመዲና ሰርግ ላይ ሳይወለድ ነው እኔ ሰጥፍቱን አላውቅም ሳይወለድ ነው ስለዚህ ሳይወለድ ማለት የዛሬ 7 ዓመት የ7 ወር ጉዞ ነው የተዋወቃችሁት የ7 ወር ጉዞ ነው ያው ተለያይተናል መቼም ያው አላይካ እንደው ሀቅ ይውጣ ያው ሀቋን አወጣክላት ጠይባን አንድ ሴት እርጉዞና ኒካ አይወርድም እኮ ስለዚህ ታዲያ እኮ ሀቢባ ተማልሰው ማሽኔ ከዚች ብቻ ያዙልኝ ኒካ አይወርድም አንድ ሴት እርጉዞና ኒካ አይወርድም እኮ ታዲያ እኮ ተማልሰዋል ሀቢባ ታዲያ ስለዚህ አብረው ነበሩ ተለያይተው ነበር አትበይ ስትተዋወቁ አንቺና ኢብራሂም ብለሻሽ ዙራ ተጀናጀንም አላወራንም በላይቴ ላይ አላሰራትም ግን የተዋወቀ በላይቴ ላይ ነው ዛሬም ስትከራከሪኝ ነበር እኮ ረህመት የዋላ ሐቋን አወጣላት እስታ የ7 ወር ጉዞ ነው ስትተዋወቁ የመዲና ሰርግ ላይ ነገር ሳይሆን በይታ ነው የተዋወቅነው እሷና የዛኔ እኮ ገባኝ በውቅ ነው እኮ ነው የሚያርኩት እኮ አንዴ ብቻ ነው ጠይቀኝ ደጋግማ አላወራንም በስልክም አላወራንም ከዛ እንዲያ ሲጠይቀኝ እጮኛለኝ አልኩት አቆመ አላወራንም ጭራሽ ሚስቱ የ7 ወር ጉዞና ሚስት እያለ አንቺን ጠየቀሽ እሱ እኮ መደረብም ይችላል ግን እኔ የዛኔ አልፈልግም አለኝ አልኩት እኮ ትናንት ምን ስትይ ነበር አልደረብም ትናንት ነው ምን ስትይ ቆይ አዳምጪኝ ጦይባ እሱና እኔ ተተጋባን ገና 2 ዓመታችን ኢብራሂምና እኔ ደግሞ የምትገርመኝ እህትሽ ምጥዋነኝ አላለችም እሷ ምጥዋነኝ አላለችሽም የኔ ሞዲዮ ልጅ እያለ ማለት ነው ሞዲዮ ልጅ ምጥዋነኝ አላለችሽ ነገርኝ ያረተው በራሱ እሷ አንቺ ግማችሁ ጥንበህ ማለት አመክርም ነበር እኔ አንቺን አልሰደበችኝ ያንቺ ደግሞ አለኝ መረጃውን ለሀቢባ ለአንቺ ሆነ የሰደቡኝን ማለት ነው
ተፈለግሽ አስገቢያቸው ጓደኞችሽን። ሀቢባኔ እንደዚህ እኔ አሁን ከመጀመሪያ ከመጨረሻ ላሰንችዬ ነው ሰው አታለቃልቂ። በቃ ራስሽ እዛም ጎረቤት ጋር ያለቃለቃችሁ ነው ሁሉም ምን ወጣናት። የሰባት ወር ጉዞና ኒካ ስለማይወርድ አልወረደም ነበር ኒካው። እርጉዝ አንዲት ሴት እርጉዞና ኒካ አይወርድም። ስለዚህ የሰባት ወር ሚስቱ የሰባት ወር እርጉዞና ነው ኢብራሂም አንቺን የጠየቀሽ። አየሽ በላይ ላይ ያለችው ሐቅ አላህ አወጣላት። ራሱ መሰከረ በአንደበቱ። ኢብራሂምን ብሎ ነው የመሰከረው። የሰባት ወር እርጉዞና ነው የመዲና ሰርግ ላይ የሰባት ወር እርጉዞና አለ እኮ። ታዲያ እኮ አልተጋባንም። ተጋብተን ቢሆን በላይቷ ላይ አግብተሽ አለች። ይሄ ጥያቄ ጠይቅ ማለት ነው። መጠየቅ ማግባት አይደለም የሚያወራ ነው ማሬ። ስለ ትውልድ ነው። አንቺ ምን ብለሻል? እያወራች እኮ ነው ማለት አንድ ኒካ አውርዶላት አንድ ኒካ ወርዶ ነበር አለች። ያማለ ራህመት ጋር አሁን ብዙ ነገር ስላለው ማለት ነው። ራህመት ጋር እንደይለይ እኔም በውሸት መስበር መጉዳት እኔን ወይ ታባሽ አንቺ እንዲህ አለሽ፣ አንቺ ጠበቃ ያለሽ፣ አንቺ አባት ያለሽ፣ አንቺ ወንድም ያለሽ እያለ ራህመትን ከፍ እኔን እርግጥ ማድረግ ነው የሚፈልገው። ስለዚህ ይቺ ሀቅ እንኳን ወጣች ብቻ እና ልጅ ጉዳይ እንኳን ተስተካከለ። ለሌላው ግን አላህ ይብቃይ ብያለሁ። እኔ ጨርሻለሁ። በቃ ዋናው ልጅሽ ነው። ላንቺም አላህ አለ አቡዬ ልጅ እንደው ሀቅ ያውጣልሽ። እንደው አንቺን ሰው ወላሂ አዚም እንደው አላህ ያቆይልኝ። እንደው ልጆችሽን አላህ ካውል ያድርስልሽ። ልንገርሽ እንደው የትም ላይ ዋናው ልጅሽን ማግኘትሽ አይደል? አንቺ በታናሽ ወንድሜ ስልክ ትደውልልኝ ጆን ተደበቀበት ሀቅ የሚያወጣው አላህና የዋህ ሰው ነው። አላህ የዋህነት አምላክ ከጎንሽ ይሁን። አንቺ ሴት በቅቶኛል። ሀገሩ ጋር ሲረግጠኝ ኑሮ ብቸኝነቴን ተጠቅመው አንተ ተናገር። ይሰማሃል። እነሱ ባይሰማ አንተ ተናገር። ኧረ እንሰማዋለን። የምታወራው ካለ አውራ፣ ይሰማሃል። እና ዙሮ እኔ በሷ ላይ ይችል እንትን አላልኩም። የሰባት ወር እርጉዝ ሆና ያው ኒካውን በደንብ ባይወርድም አወረርኩኝ ብዬ ተለያየን። ይችል የወንድም የሰርግ ቤት አገኘኋት። ሳገኛት ላግባሽ ምናምን ስላት አይ ነቶኛለኝ አልሆነም ምናምን አለችኝ። እሺ ብዬ እኔ መልሼ ተማለኩኝ። እሷ ጋር ታረቅኩኝ። ይችም ላይ አገባች። አግብታ ፈታኝ እሷም ከዛም ፈትቼ ስንት አመት አድሬ ነው እንደገና መልሰን እንደገና ይችል ይላል። አረካሁን እኔ ያልኩትና ያልከው እኮ አላህ በሸሪዓችንም ይፈቀዳል። እችላለሁ አዋንን ነበር ምን አፋሽ ግን እኔ እንደዚህ አይነት ነገር አልሰራሁም። ስለዚህ አሁን ተስፋራስ ትንገዲልኝ እሷ ምንም ነገር እያተናገር ካሁን በላይ አልናገርብህም። ልጅም ብቻ ገሪያ እሷ ምንም ነገር እያደርስባማ ነው። የምጠይቀው ነገር ካለ እኔን በዘመዶቿም ሆነ በምንም ሆነ እኔ ለራሴ ያለሁላት እሷ ጋር ምንም አያገናኛትም ማለት ነው። እያመመኝ ያለው እሷ ጋር በምትጣላበት ነው። በእኔ ጉዳይ ምንም አይመስለኝም። እንደጠይቀኝ ችግር የለውም። አንተ ለራህመት ጥብቅና እንደቆምከው ለጠይባም አላህ አላት። ካንተ በላይ የሆነው አላህ አላት፣ ፈጣሪዋ አላት። ችግር የለውም። ራህመትን እንዳትናገርብኝ ላልከው ከዚህ በኋላ ራህመትን አትናገርብህም። ምንም የሚያገኝ ሀቢባ እኔ እኮ መረጃ እኮ እየላኩልሽ ነው። እኔ እኮ እሷ ስልክ እምቢ ባላ ቁጥር ለእኔ ጋር እኮ ትደውልኛለች፣ ትጽፍልኛለች፣ ትሰርበኛለች። ጠይባ ይኸውልሽ ጠይባ የተማረች ሪካርድ ልትፈታ እንዴታለሽ አሁን በቃ ጨረስን። በቃ እኔ እኮ ጨረስን። በቃ እህት በቃ ዝም በቃ ሪካርድ ልትፈትልሽ ተፈለገኝ። እኔ እዛው የጎረቤት እየተሳደበኝ ምናምን እያለ የጎረቤት አላነካከም ነው ብትሰደብም ሁሉም ላንቺ ነው የሆነው። እሺ ችግር የለውም። ጠይባ እኮ ይኸውልሽ ጠይባ ጠንካራ ሴት ብትሆን ኖሮ ልጇን ለማግኘት የባሏ ሚስት ጋር አንቺ ጋር አትደውልም አይደል? ፈልገኝ ለምን መጣች? እኔ ምንም ሳላደርጋት ስለሆነች ነው። ምስኪንነቷ ነው እንጂ
ጠንካራ ሴት ብትሆን ኖሮ ኔቨር አንቺ ጋር አትመጣም። አንቺ አይመለከትሽም። ስለ ልጇ ቀጥታ አባቱ ጋር እየደወለች ከአባቱ ጋር ነበር ዲል የምታደርገው። አንቺ ስለ ልጇ ነገር እሷን አታስፈራሪ ብዬሻለሁ። ሀቢባ አላስፈራራም። ህይወቴን እኖራለሁኝ። አሁን ሀቢባ በዚህ ነው የጨረስነው። ምንድን ነው ልጄን በሌላ ሰው ነው የማገኘው። እሱ ጋር ስሙንም አላነሳ። ስሙንም እንኳን ተሳስቶ የሚያነሳብኝ ሰው ቢኖር አሁን አዘጋለሁኝ። የኔንም ስሜን ተሳስቶ የሚያነሳበት ሰው ቢኖር አፋቸው ያረጋግጡበትን ወረቀት ቀርጻ ላክልኝ። ለሀቢባ ልክላታለሁ። የኔንም ልካለሁ። አለቀ በቃ። ከዚህ በኋላ እኮ አለሽ እኮ የኢብራሂም ታናሽ ወንድም ጋር እየደወልሽ ከዚህ በኋላ እኔ መጥቼ ከሰደብኩሽ አንቺም ማለት ነው እንደው በምንም ይሁን በምን መጥቼ ከሰደብኩሽ ላኪ። እኔም ደግሞ ወደ ኢብራሂም በምንም ይሁን በምንም ታርኩኝ ይላክ። ግን ልጄን አልከለከልም። ያው ልጄን ብከለከል እኔም ወደ ሀቢባ ነው የምገባው መልሼ ማለት ነው። ጠይባ አንቺ እኮ ኢብራሂም ጋር መደወል መብት አለሽ። የልጅሽ አባት ላ ወንድሙ ጋር ነው ሀቢባ ያተባባል ነው መደወል መብት አላት። እኔ መሰደብ ግን መብት የላትም። ምን አገባሽ? ወንድሙ ጋር ነው ሀቢባ የለኝም። ብሽራ አንቺ እስካልሰደበች እሱን ብትሰድበው ለራሱ ይቆማል። እሱን እኮ አላልኩሽም ሀቢባ። እመለቀውን እየተቆጣጠረኝ ኮሜንት የሚያደርጉት እሱን መደወል በፈለገ ሰዓት ደውል አገናኘት በለው። እሺ አንቺ ዝም በይ። እኔ ልንገራት። ጠይባ አዳምጪኝ። ራህመት ጋር እንዳትደውይ፣ የራህመት ቲክቶክ ላይ ኮሜንት እንዳትጽፊ፣ ከራህመት ጋር ምንም አይነት ኮኔክሽን እንዳይኖርሽ። ኢብራሂምን ግን መስደብ ሲያምርሽ፣ ሲናፍቅሽ ድምፁን መስማት የመደወል መብት አለሽ። መብትሽ ነው። የልጅሽ አባት ነው። ደውለሽ ስለ ልጅሽ ከሱ ጋር የማውራት መብት አለሽ። ወንድ የሆነ ሰው ያስቆምሻል። ኮሜንት እየመጣ እየጻፈ ሳይሆን ማለት ነው ለኔ የሚጽፉልኝ እንዲህ እያሉ ነከለ እየተቀበሉልኝ አቡዬ እንደው አሁን ቅድም የተባባልነው ደህና ነገር ነው። ለኔም ስም የሚያሄደው እኔም ትዳር ቢይዝ ምናልባት እነሱ ስም ያንልም እንዲያረጉት ማለት ነው። አላህ ደግሞ ትዳር ቢሰጠኝ የሚያምርልኝ በወንድሙ ስደዋወል ነው። እሱ ጋር ተደዋውዬ አያምርም። እኔም ህይወት የሚያምርልኝ ወንድሙ ጋር ተደዋወይ። እሱ ጋር መደወል ከፈለሽ ግን መብት አለሽ። መብትሽን ወቂ። አትሽለጥለጫ ታለቃሽ። አንካባሽ ነው ቆፍጠናቲ ምንድነው መብት አለሽ። እሱ ወንድ የሆነ ሰው ያስቆምሽ። ኢብራሂም ጋር መደወል ስትፈልጊ ስለ ልጅሽ የወንድሙ ስልክ ዝግ ቢሆን ቻርጅ ቢዘጋ ኢብራሂም ጋር መደወል መብት አለሽ። የልጅሽ አባት ጠብቃለሁኝ። 2 ወር ጠበቅኩ አይደል? ጠብቃለሁ። አብሽሪ ምንም አይደለም። ወልዳችኋል። የተዋለደ ሰው ተለያይቶ አይለያይም። እየደወልሽ ስለ እኔ ለምን ደወልክላት ለምን እንትናት አልለውም ቢሉማ ለአንድ ሴት ነበር ሚወት አድርጊሽ። ራህመትን መብት የላትም። አንቺን ለምን ደወልሽ? በገዛ ልጃቸው መብት የለኝም። እኔ እኮ ልክልሻለሁ። እኔ አያገባኝም ብያት እኮ የጻፍኩልሽ እኔ የተጻጻፍነው ሀቢባ ልክልሽ ነበር። ስለ ልጇ የልጇን ፎቶ የመላክ መብት የለሽም። ለሷ ተላኩላት ታምጣልኝ፣ ችግር የለውም። ያን ደግሞ ሀቢባ ልጅቱ ቁጭ ባል ያዳመጠኝ ነው አብራኝ ያማ ላንቺ ሆነው ብዙ ሲሰርቡኝ ነበር። ተፈለግሽ አስገባልሽ መረጃውን ሀቢባ ለላክላት ዋስታብ ብሎ ያዋረድሽ አንቺ ግማንቺ ጥንብ ብሎ ያዋረድሽ እኔም አላልኩም። ማንኛው ሰው ኑሮ ይበይ ማንኛው ሰው ኑሮኝ የለኝም። ሀቢባ ቲክቶክ ላይ ኢሞ ላይ ምን ያባክሽ አንዴ አንተ ጊዜ ላውራ አይባ ሚውት አድርግልኝ። ዋትስአፕ እና ኢሞ ይደለታል አይደል? ቲክቶክ ላይ ነው እንደዛ የተባባል ነው። ቲክቶክ ላይ ስለሆነ ቲክቶክ ላይ እንደዛ ተሰደደብ ነው ተላክልሽ። ሰዲቢያ ከሆነ የልጇን ፎቶ ደግሞ ምናምን ለምትለኝ ፎቶ አላኩላትም ግን ይሄን ልኬልሻለሁ እኮ ቪዲዮዋን ሀቢቢ እንትን ስማቸውን አልጠራም። ያንቺ ዘመዶች አልኩኝ ልኬልሻለሁ። እንዲህ በይው ልጆች ናቸው። ባልሽን እንዲህ በይው ያገናኘ እንዲህ በይው ያለችኝ እኮ ብላኛለች። ለምን ሀቅ ይደበቃል ባትለኝ አያገባኝም። ወንዴ ሰማም እንዴ የለም ቪዲዮውን ሰማ ስፒከር ልከውላጋ ሀቢዱ ባታች ያለው ኩል ከፍተው እኮ ነው እሱ ቪዲዮ ደግሞ የሚያሳየው እሷ እንደደረሰችብኝ ታላዋሩ ይዘብቻ ታላዋ ጋማት ያመሰረ ሊሆን ይችላል። ሀቢባ እኔ አሁን የቆመቱልኝ ልገልታለሁ። ጅል ሲቆምቱብኝ ወላሂ ይደለታል። የእሷና ወንድ ያዳምጪ በፈጠረሽ አምላክ ተይ እባክሽ እህቴ ፕሊስ ራሴን እያሳመምሽ ነው። ምንድነው አይሰማም እኮ ምንድነው ይሄ የሚለው? እሱንማ ከኔ የቱን ነው እንድከፍትልሽ የምትፈልጊው? ሀቅ የተደበቀ የምትይው ከሱ በታይ ሪከርድ ያለ እሺ ራስሽ ያረክሽ ነው ይሄ አይደል? ፎርዋርድ እኮ አይደለም። እሺ
ልጁን ምናምን እንደዛ እንደምታረቁ ለማለት ተጠይቀው እሺ ስለዚህ በሆነ ጊዜ አመስግናኛለች። ማን ጠይቀሽ ስለድሮ ባልሽ? ኮሜንት ላይ እያሉ ነው። ኮሜንት ምን አገባሽ? ታያቸው እኛ ነን አልዘ ያወራናል። ኮሜንት ላይ የፈለጉትን የመጻፍ ደግሞ ጣፈንታይ ስራ ካለኝ ይድረስብኝ። አሚን ኢንሻአላህ። እሺ ራህመት አሁን ብሎክ ተደራረጉ፣ እንዳታወሩ፣ እንዳትገናኙ። እናንተ የታናሽ ወንድም ስልክ ተቀበል ራሴ እሰጣታለሁ። እሱ ጋር እየደወለች ትጠይቃለች ስለዚህ። እሺ እኔ በፌክ አካውንት የለኝም። ይሄ ብቻ ነው ትክክል። ምን ትላለች ሂዲያ? በፌክ አካውንት የኔን ፎሎ ለምን ታያለች ትኛለች። እሷ እያየች አይደል? በፌክ አካውንት እኔ ይሄ ብቻ ነው ቲክቶክ። በፌክ አካውንት እያየሽ ራህመት እኔ ፌክ አካውንት ቢኖረኝ እንደዛ ጥባሽ ትታሰጪ ያላልፋሽ ነበረ። ጓደኞችሽ ስታሰጪኝ አሰጣችሁ ቆይ የመጣሁ ግን እኔ ብሎኬ ናችሁ ታረጉት ማለት ማዲወላ አልፈልግም ብዬ ነው እንጂ ማለት ነው። ሀቢብ አልክልሻለሁ ተፈልግሽ የሰደቡኝ የመጡ እሷ ጓደኞችሽ አትበይ እናንተ ተሰደባችሁ ስለማቃቸው ነው። አዲያ አንድ ይቅርታ ጠይቀውኛል። አንቺ የታይ እንጂ መሆነሽ ነው። ጭራሽ እንደሌለኝ ተስታረጉ አንድ ቃል ነገር እኮ አይጠፋም። እንደዛ ያለ አንፈሩታው ነው የሚሉት። ጦይባ እንደዛ አላልሽም። ያንቺን ጥፋት ሲያውቁ ማለት ነው። ወላሂ ሀቢባ ሁለት ያገሮች ልጆች መተው ጠይቀውኝ ሰርበውኝ የሷን ጥፋት ስልክላቸው ወላሂ ለአዚም ነው የምልሽ ይቅርታ ጠይቀውኛል። እሺ እንኳን ይቅርታ ጠየቁሽ። አንቺ በጣም ጥሩ ሴት ስለሆንሽ በጣም እንትን ስለሆንሽ ነው። ማሻአላህ እንደው እንኳን ይቅርታ ጠየቁልን። ስለዚህ አሁን አለቀ፣ ተዘግቷል። ሁለታችሁ ብሎክ ተደራረጉ፣ እንዳታወሩ። ምንም የሚያገናኛችሁ ነገር የለም ከዚህ በኋላ። ጠይባ ኢብራሂም ጋር ልጅሽ አባት ነው የመደወል ምን መጣለሽ? ማንንም አባቱ አይከለክልሽም። እንደገና ታናሽ ወንድሙ ጋር ትደውያለሽ። የታናሽ ወንድሙ ስልክ ተቀብዬ የታናሽ ወንድሙን ተቀበይና አስተካክልልኝ አቡዬሽ። የታናሽ ወንድሙ ቁጥር ያንሳልኝ። ምንም ማስተካክልልሽ ነገር ተቀብዬ ቁጥር መስጠት ይቻላል። ከዛ በሳምንት ገደቦች ካላረሳ ያነሳሉ። በእንኳ በቃል እንኳን ታማኝ ናቸው። ያነሳል። ከዛ ጠይባ አሰሚ አማርኛ ካላነሳ ኢብራሂም ጋር ደውይ። ኦኬ እሺ። ኢብራሂም ትናገራለህ? እየሰማችሁ ነው? እሺ እየሰማንህ ነው ሁላችንም። እኔ ብዙ ቀን ወላሂ አላህ ነው የሚያገብኝ። እሷን ስልክ ከልክያት አላውቅም። ባለኪታን ነበር ማገናኛት እና ጠቅላላ ውስጥ የማያስበውን ለሷ ክፉ ማላስበውን ነው በሪከርድ በጽሁፍ እቺ ምታስቀይ ምንም ያልኩት ከዛ ላይ አሁን እንደገና መልሳ ታስቀይመዋለህ።
ኢብራሂም ቃል ትገባለች። ምን አለኝ ወንድሙ ጋራ አገናኛታለህ፣ አትሳደብም። በስርዓት ያገናኘኝ በቃ ያኔ እኔም ቶቶላ ይደውልም ያገናኝ። ኢብራሂም ወንድምህ ካላነሳላት አንተ ጋር ትደውላለች። ስለዚህ አንተ ጋር እንዳትደውል ከፈለክ ወንድምህ እንዲያነሳላት አድርግ። ልጇን የልጇን የማንም መሳቂያ ታደርግም ነበር፣ ግን ይሄ ምንም አይሳቅብኝ። የወለድኩት ልጅ ምንም ታብላ በፊት ለምናኛል ነበር እንደኔ እምቢ ብዬ ነው እንጂ አሁን እኮ ልጄን ሳጣ ነው የመጣሁት። አሁን እኮ አንቺ ተረገጥሽ ስባል እኔ ስረገጥ እኮ ነው የመጣሁት። በሚገዲፉሽ ታለ በኮሜንት የራሴ ጉዳይ እኔማ እናትዋ አባት የለቁም እናንተ ጋር የሚነዛነዝ እንግዲህ ምን ልሁን? ስለ ኮሜንት ማን ነው የሚነግረው? ቲክቶክ የለውም አላልሽም? ረህመት የለውም። እኔ ልኬለታለሁ እየሰደቡኝ በውስጥ እየመጡ ይሄንንም ኮሜንት አሁንም እያየ ነው። ስለ ኮሜንት ልኬለታለሁ። ስም ጦይባ የአገሩ ልጆች ናቸው እኔን ሲሰርቡ የነበረው። እሺ ልኬለታለሁ። እነማን እንደሆነ ያውቃቸዋል። እኔ ጋር እየመጡ አይነግሩኛል። ያኔ ምን አውቃለሁ እንግዲህ እኔ ጋር እየመጡ እኔንም ዙሮ ይሰርቡኛል፣ እናንተንም ይሰርባሉ። እኔ ምን አውቃለሁ? እኔንስ እየመጡ እያበለሩኝ እኔንስ ስንት ጉር ተብያለሁ። እኔ እኮ ተው ብያለሁ። ተው እንዲህ ያሉ ሰዎች ሌላ ነገር የሚያጋቡ ናቸው ብያለሁ። ባለም ያላቸው አሉ የሚያሻብጡ። ዝም በላይ ገባህን ስም እንዳጠራ የሚሆነው ነገር ጨርሰናል። እኔ ዙሮ ጨርሻለሁ። ለመጨረሻ አንድ ቀጣይ መጀመሪያ ቃል አስገባትና ከዛ ወደ አንቺ ጥያቄ እንሄዳለን። ጠይባ ወንድሙን ምንም አይነት ስድብ ላልሰድበው። ወንድሙ ከሰደብኩ ሪከርድ አድርጎ ያመጣል። እሺ ወንድሙን አንድ ክፉ ነገር ደውዬ ሰላም አለይኩም ልጄን አገናኘኝ ከማለት ውጪ ወንድሙ ጋር ምንም አይነት ነገር ላላወራ ብለሽ ቃል ግቢ። ካወራሽ ሪከርድ አድርጎ ድምፅሽን ያመጣል። ማስረጃ የማይገኝብሽ እንዳይመስልሽ። እሺ እኔ አሁን ማለት ነው ወንድሙ ጋር ማለት ነው ደውዬ በመስመር ነው የምደውለው። አሰላሙ አለይኩም ልጅ አለ ወይ አገናኘኝ። የመጀመሪያ ቀን ነገ ወዲያ ታለኝ አለበት ቀን ድረስ ጠብቃለሁኝ። እሺ ብዬ ማለት ነው አይደለም መንገድ ላይ ነኝ ካለ እሺ ብለሽ ደውለሽ ማናግሪ እስክትገቢ ነገር ግን ልጅሽ ወንድሙን ለምን ሰርባለሁ? ምን አድርጎኛል? ነዶኝ ለምን እንዳትይዘው ነገር ምናምን ለራህመት ብዙ እየተቆራቆረ እኔን ወዴት አይዝቅ የሚያደርገው ነገር እየነደደኝ ነው። አይባ አዳምጪ በኋላ ነደደኝ ጠይቂው ረህመት እንዳገዛለኝ ወይ በሚለው ጠይቂኝ ኢብራሂም። እሱን ራስሽ እንትን በይ እንጂ እኔ ምን ደፈኝ ነው። ጠይባ ዝም ብላ ሚዩት እያበራችሁ ዶች ሚዩት ሳርጋት ተባራችሁ። በብር ብገዛው ኖሮ ረህመት በብር ወንድ ገዝ የሚሉኝ ማለት ነው። በብር ብገዛው ኖሮ በየወሩ ለሱ ቆይ ምልክለት ረህመት ብር ትልክልሃለች በየጊዜው። በብር ገዝታህ ነው? አልክም እኮ እያልኩ አይደለም፣ ግን ለቤቴ በስም ለሚሰራው ቤቴ ነው የምልከው። ኦኬ እሺ፣ በብር ገዝ ያው ከላ አሽያው ነው። ኢብራሂም ኮሜንታተሮች አንቺ በብር ገዝተሽ ነው እያሏት ነውና ይሄንን አቋም እንድታወጣላት ትፈልጋለች። እሷ አንተን በብር ገዝታክ ነው? ይሰማሃል? አይሰማም። ድምጧን ቀንሰዋለች። በጣም አይሰማም። በፊት ይሰማኝ ቆይተኝ እንዲጀመር ንገሪው ማሪ። በብር ገዝተህ ነው ወይ ረህመት እያሉ ነው ኮሜንታተሮችና ሀቄን አውጣልኝ እያለችክ ነው እያሉ ነው ኮሜንታተሮች። ሀቄን አውጣልኝ ያረብ። እኔ ገዝቼ ካለው ወይ ከገዛው ግን ስንት ገዛውክ? እና ስንት ብር ነው ያወጣኸው? ተራህስ ወይ ነበረ የተገዛህበት? እንግዲህ እነሱ ናቸው እንጂ የሚያመጡት ከገበያ ያየ ሰው ነው ብሎ የሚዋጋው። ሲገዛኛ ያየ ሰው ተሸጥ ያየ ሰው ዙሩ አለ። መዲን የላቸውም እንዴት ተሻሻጡ? መዲኑ ይያዝ መዲኑ ሰው ይቅረብ። እሺ ስለዚህ ጥያቄያችሁን ጨርሳችሁ ሀቢባ ጥያቄ ማለት ነው። እኔ በብር ብገዛው ኑሮ ማለት ነው خلاص አንቺ የኔ ጋር ነው ረህመት ዝም በል ቆይ ማለት ይኸውልሽ በብር ተገዝቷል የሚሉት ለመሰለኝ አያገባህም ስማ
ተጥራ ስትዩ ዝም ይላል። ተው ስትዩ አውራ ስትዩ አውራ። ለዛ ነው እኮ እነሱ የተገዛ የመሰላቸው አይደለም ሀቢባ። አሁን ለታ ነው ያሉኝ እሱ ሳይቀርም ብገዛው ኑሮ ማለት ነው ለብር ለገንዘብ ቢሆን የቀረበኝ ኒካፍሮኛል አይደለም እኩል ነው ብሎ እኮ እዛ ቦታ ላይ እኩል መግዛት ግዴታ አለብን በአገራችን በባህሉ ማለት ነው። ለገንዘብ ቢቀርበኝ በስሜ ያደርግልኝም ነበር ተስማምቶ። እውነት ነው። ይሄ ትክክል ነሽ። 6 ዓመት ለፍተሻል በስምሽ አድርጊ ብሎ እኮ እሱ ነው ያስደረገኝ እንጂ እኮ አይደለም እንኳን ኒካ ያለው በፍቅረኛ ባንድ እንትን እያሉ ነው። ትክክል። በዚህ ጀግና ነሽ ጎበዝ። ቤትሽን በስምሽ ማረግሽ ጠንካራ ነሽ። በቃ ቻው በይው ኢብራሂም ይፊት። ስለዚህ ኢብራሂም እናመሰግናለን። ጥያቄዎቻችንን ስለመለስክልን እናመሰግናለን ኢብራሂም። እና የወንድምክን ስልክ ላክልኝና ኢሞ ላይ ለጠይባ ሰጣታለሁ። ጠይባ እየደወለች ወንድምህ ጋር ልጇን ታገኛለች። በሳምንት በቀጥታ እየደወለች ንገሪልኝ ካልሰማ። እናመሰግናለን ጥያቄዎቻችንን ስለመለስክልን።